ጸረ ክርስቶስ እንግዲህ ከተጠቀመበት ነገር አንዱ የመጨረሻውን ቴክኖሎጂ ነው። ነገር ግን ጠላት ለክፉ አሁን ያለው ቴክኖሎጂ በራሱ ጸረ ክርስቶስ ፓነል ዘርግቶለታል። ዓለምን ግሎባል ፋሚሊ ያርጎታል። ካሜራዎቻቸው፣ ቴክኖሎጂዎቻቸው ሁሉ ለዓላማቸው የተሰሩ እንደሆነ ልታውቁ ያስፈልጋል። በቃ አይደለም ካርድ አንሸከምም፣ ካሽለስ ሶሳይቲ ነን። በቃ ሁሉ ነገር ላይፍን ቀለል የሚያደርግ ይመስላል። ነገር ግን ከንጥቀት በኋላ ለሚኖረው ህዝብ ነገሮች ሁሉ በቃ በጣም ከባድ ይሆናል። ሰይጣን ትልቁ አጀንዳው ምድርን የሚያተረማምስበት ትልቁ አጀንዳ አምልኮ ነው። ወገኖች ሆይ መዝሙር ቸግሮን ዘፈን ቀይረን መዝሙር አናረገው። የመዝሙር ሱስ ያለበት እዛው እየዘፈነ መኖር ይችላል። ነገር ግን በእግዚአብሔር ቤት እንግዳ እሳት አድርጎ ለእግዚአብሔር የሚቀርብ አይደለም። በአጋንንት ኢንስፓየርድ የሆኑ ዘፈኖች አሉ። አጋንንት የሚያነሳሳቸው በውቃቢ ቤት የሚጻፉ በጫት ኢንስፓየር የሚሆኑ ዜማዎች አሉ። ከመንፈስ ቅዱስ ያልሆኑ ለእግዚአብሔር የሚቀርበው እንግዳ እሳት ያልሆነው ንጹህ የሆነው እሳት ከናስ መሰዊያው ላይ የሚመጣው በወርቁ መሰዊያ ላይ የሚነድ ነው። በአምልኮ ላይ የሚሰነዘር ውጊያ ነው። ከማታለሉ አታላይ ነው የዘዲስቨር ከማጥፋቱ የዘዲስትሮየር እና እንደገናም ደግሞ ከመከፋፈሉ በቃ ዲቫይዚቭ ነው። ቸርችን ይከፍላል፣ ጓደኛማች ይከፍላል፣ ኑሮ ይከፋፍላል። ዲቫይዚቭ ነው። ስለዚህ አምልኮን መመኘቱ ከሁሉ ይበልጥበት። ከማጥፋቱ ከመከፋፈሉ ከማታለሉ በላይ አምልኮን በጣም ይመኘዋል። ወደ መጨረሻው ዘመን ስንቀር በተለይ አሁን ወዳለንበት ዘመን ጫፍ ላይ ስንመጣ ሰዎች የሚያመልኩትን በትክክል እንዳያውቁ ኢሞሽናል እንዲሆኑ ያደርጋል። ኢቭን መዝናኛዎችን ተመልከቱ። ሰዎች ራሳቸው እስከ በቦጭር በቃ በዘፈን የሚያለቅሱ ሰዎች እና ሆነም ብለው ደግሞ በአንዳንድ አምልኮዎች ላይ ኢሞሽናቸውን አራግበው ኮንቴንት የሌለው ይዘት የሌለው አውድ የሌለው ኢየሱስ የሌለው ኢየሱስን የማያደምቁ ነገሮች ትመለከታላችሁ። ስለዚህ ይሄ አመሳሳይ አምልኮ በጠላት የውጊያ መሳሪያዎች ውስጥ አንዱና ኃይለኛ የሆነ የጨለማ ስልት ነው። ካውንተርፊት ወርሺፕ፣ ካውንተርፊት እነዚህ አገልግሎቶች በሙሉ የጨለማው ስልቶች ናቸው። ሰዎች ጠለቅ ብለው ወደ መንፈሳዊ እውነት ውስጥ እንዳይገቡ። አምልኮ ለምንድነው በሰይጣን የተጠላ የሆነው ካላችሁ፣ አምልኮ መንፈሳዊ ድባብን ይለውጣል። አምልኮ የእግዚአብሔርን መገኘት ይጋብዛል። ጨለማን ማባረር ይጀምራል። በዲፕሬሽን የምትሰቃዩ ሰዎች ካላችሁ አመስግኑ። አምልኮ ከሆነ ነገር ያላቀቃቸዋል። አምልኮ ፊታችሁ እንዲበራ ያደርገዋል። አምልኮ ደስተኛ ሰዎች እንድትሆኑ ያደርጋቸዋል። አምልኮ የረፍት ሰዎች እንድትሆኑ ያደርጋል። ለዚህ ሰይጣን እንድታመልኩ አይፈልግም። የተለያየ አይነት ናይት ክለብ የሚጫወቱ በናይት ክለብ ሬጌ ወይንም የተለያየ አይነት ሙዚቃ ዘፈን ሲያዘፍኑ ሲያጫወቱ የነበሩ ሰዎች እሑድ መጥተው ደግሞ በቤተ ክርስቲያን በዛው ሙዚቃ ስታይላቸው ደግሞ ጉባኤውን ያዘልሉ እና በቆሸሸ መርከብ ንጹህ አምልኮ ሊመጣ አይችልም። ከጌታ በላይ ስለ ፓስተሮቻችሁ የምታወሩ ሰዎች፣ ስለ ነቢዮቻችሁ የምታወሩ ሰዎች፣ ስለ አፖስትል እንትና የምታወሩ ሰዎች፣ ኧረ ስለ ጌታ አውሩ፣ ስለ ጌታ አውሩ። መሪዎችን ማምለክ ከመጽሐፍ ቅዱስ ይልቅ መጋቢን ማምለክ ከመጽሐፍ ቅዱስ በላይ ነቢያትን፣ ዘማሪን፣ ይሄ ጣዖት አምልኮ ነው። ቸርች የምትሄዱት ለፓስተርዬ ብላችሁ አይደለም። ቸርች የምትሄዱት ለኢየሱስ ነው የምትሄዱት፣ ለወንጌል ነው የምትሄዱት፣ ለቃሉ ነው የምትሄዱት። ዘመኑ ደርሷል። በጋው አልፏል። ክረምቱ አልፏል። በጋው መጥቷል። የቁርየው ድምጽ ተሰማ ትላለች ሱላማጢስ። ወገኖች ሆይ ዘመኑ ደርሷል። ኢየሱስ በክብር ይመጣል። እና አሁን ዛሬ ደግሞ የምንመለከተው ሌላው አንዱ ሃይላይት ጸረ ክርስቶስ እንግዲህ ከተጠቀመበት ነገር አንዱ የመጨረሻውን ቴክኖሎጂ ነው። ከሚጠቀምባቸው ነገሮች ቴክኖሎጂ ነው። ነገር ግን ጠላት ለክፉ አሁን ያለው ቴክኖሎጂ በራሱ ለጸረ ክርስቶስ እንትን ዘርግቶለታል፣ ፓነል ዘርግቶለታል። ኦሬዲ የተመቻቸ መድረክ ሰጥቶታል። አሁን ቢመጣ እንኳን የተመቸል ዓለምን ግሎባል ፋሚሊ ያርጎታል፣ ግሎባል ቪሌጅ ያርጎታል። በአንድ ጊዜ አንድ መልእክት ዓለምን ማድረስ የሚቻልበት በኔትወርክ በደንብ የተያዘ ነገር እንዳለ ትመለከታላችሁ። አሁን ደግሞ ዲጂታል አይዲ በሀገራችን ፋይዳ እነዚህ ሁሉም የሚሰበሰቡት መጨረሻቸው ወደዛ የሚሄድ ነው እንጂ አሁን አይጠቅሙም ማለት አይደለም። አሁን ኮንቪኒየንት ናቸው። በቃ አይደለም ካርድ አንሸከምም፣ ካሽለስ ሶሳይቲ ነን። በቃ ሁሉ ነገር ላይፍን ቀለል የሚያደርግ ይመስላል። ነገር ግን በኋላ ለሚኖሩት ከንጥቀት በኋላ ለሚኖረው ህዝብ ነገሮች ሁሉ በቃ በጣም ከባድ ይሆናሉ። ምግብ በበጀት፣ ውሃ በበጀት፣ ኤሌክትሪክ በበጀት፣ ሁሉን ነገር ኮንትሮል ለማድረግ
ፖለቲካ ተቃዋሚዎች ካሉ ደግሞ እነሱን ወስዶ በብዙ ነገር መቅጣት የሚቻልበት ይሆናል። ካሜራዎቻቸው፣ ቴክኖሎጂዎቻቸው ሁሉ ለዓላማቸው የተሰሩ እንደሆነ ልታውቁ ያስፈልጋል። እኛ ግን በዚህ ዘመን ላለን ክርስቲያኖች አንዱ የምንረዳው ነገር ደግሞ ዮሐንስ ራእይ የሚያስተምረን አንዱ ምስጢራዊ ነገር የአምልኮ ጉዳይ ነው። ሰይጣን ትልቁ አጀንዳው ምድርን የሚያተረማምስበት ትልቁ አጀንዳ አምልኮ ነው። በመጨረሻው ዘመን አንዱ ሰይጣን ከሚሰነዝረው ውጊያ አንዱ ፍላጻ አንዱ በአምልኮ ላይ የሚሰነዘር ውጊያ ነው። ሰይጣን ካውንተርፊት ነገር ይወዳል ወይንም ደግሞ አስመሳይ ነው። ዛሬ ይሄንን ቃል ደጋግሜ ካውንተርፊት የሚለውን ነገር ስለምጠቀም አስመሳይ መሳይ ማለት ነው እና በዮሐንስ ራእይ ላይ የምታዩት ቁጥሩንም የሚሰጣቸው እንደሱ ያለ ማን ነው ብሎ እስኪሰግዱለት ያረጋቸው መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። ምን ማለት ነው? የብርሃን መልአክ ለመምሰል ይሞክራል። ራሱን ካውንተርፊት ስፒሪት ስለሆነ ይመስል እንኳን የሰውን አይደለም መላእክቶችን የብርሃን መልአክ መስሎ መገለጥ ይችላል። ለማታለል ማለት ነው። ምናልባት ትክክል ላልሆን ይችላል ወይንም ሊሆንም ይችላል አላውቅም። ነገር ግን ታስታውሱ እንደሆነ ኢዮብ በእግዚአብሔር ፊት ንግግር በነበረ ጊዜ እግዚአብሔር ቀጥታ ከብርሃን መላእክቶች መካከል አንተ ከወዴት መጣህ ነው ያለው። እንዴት አልፎ ይሄን ሁሉ ሴኩሪቲ ገባ ማለት ትችላላችሁ በሰው ቋንቋ ብትጠቀም። እንዴት ወደ ላይ ሊገባ ቻለ? በእርግጥ ሪደምሽን አልነበረም፣ አልተዋጀም። እንዴት እስከ ሰማይ ሊገባ ቻለ? ወይስ ምሳሌ ነው ወይስ አገላለጥ ነው አላውቅም። ነገር ግን ሰይጣን ራሱን የብርሃን መልአክ እንዲመስል ራሱን ይለውጣል። መጽሐፍ ቅዱስ ሲናገር ምን ይላል? ለአውሬውም ሰገዱለት። ዛሬ ሃይላይት ማድረግላችሁ ይሄን ነው፣ ሪቫይዝ የምናደርገው ይሄን ነው። ራእይ 13 ላይ ጸረ ክርስቶስ ሲገለጥ ከባህር የሚወጣ አውሬ ወይንም ደግሞ ይሄ የሐሰተኛው ነቢይ ምንድነው የሚላቸው? ያሰግዳቸዋል። ሐሰተኛው ሃይማኖት፣ ሐሰተኛው በመጨረሻ ዘመን ላይ ሁሉን አቀፍ የሆነ ከሁሉ ሃይማኖት ጋር ሁሉ አምላክ ወደ አንድ አምላክ ያደርሳል ብሎ የሚያስተምረው እነዚህን ሁሉ ጨፍልቆ ለአውሬው ነው የሚያሰግዳቸው። ከሃይማኖቶች ጀርባ ያለ ከሐሰተኛ ሃይማኖቶች ጀርባ ያለ አውሬው ስለሆነ ስለዚህ ለአውሬው ሰገዱለት ይላል። ስለዚህ ስለ አምልኮ የሚደረግ ውጊያ ነው የምታዩት በዚህ በመጨረሻው ዘመን ላይ። በዮሐንስም ራእይ ላይ ተመልከቱ። አሁን ባለንበትም ዘመን ላይ ሰልፍ እየበረታ የሚሄደው በአምልኮ ዙሪያ ወይንም አምልኮ ይገባኛል ብሎ ስለሚጠይቅ የሰይጣን ትልቁ ምኞት ምንድነው ካላችሁ አምልኮ ነው። ከማታለሉ አታላይ ነው፣ he's a deceiver። ከማጥፋቱ he's a destroyer። እና እንደገናም ደግሞ ከመከፋፈሉ በቃ ዲቫይሲቭ ነው። ቸርችን ይከፍላል፣ ጓደኛማች ይከፍላል፣ ኑሮ ይከፋፍላል። ዲቫይሲቭ ነው በጣም። ስለዚህ አምልኮን መመኘቱ ከሁሉ ይበልጥበታል። ከማጥፋቱ፣ ከመከፋፈሉ፣ ከማታለሉ በላይ አምልኮን በጣም ይመኘዋል። ስለዚህ ይህንን አምልኮ መመኘቱ ዛሬ እንመለከተዋለን። ነብዩ ኢሳይያስ ታስታውሱ እንደሆነ ስለ ሉሲፈር ሲናገር ባለሳሳት ኢሳይያስ 14 አካባቢ ላይ ወደ ሰማይ ወጣለሁ ይላል። ሰይጣን የተናገረው ነው። ዙፋኔን ከፍ ከፍ አደርጋለሁ፣ በልዑል እመሰላለሁ ብቻ ነው እመሰላለሁ ለማለት ነው የፈለገው። እሺ ውድቀቱ የጀመረው ለእግዚአብሔር ብቻ የሚገባውን አምልኮ ለመቀበል በመመኘቱ ነው። መጽሐፍ የሚነግረን ይሄንን ነው። እስከ ዛሬ ድረስ ሰይጣን ወደ አምልኮ የሚመሩትን ነገሮች ሁሉ ያስመስላል ወይንም ደግሞ ይኮርጃል። በጣም እግዚአብሔርን ነገር የመንፈስ ቅዱስን ነገር መኮረጅ ይወዳል። መፍጠር አይችልም፣ ግን በምስል በጣም ጎበዝ ነው። ካውንተርፊት ነው። ድሮ የመርካቶ ሰዎች ሰው ግሬ ያለው ከውጭ ሰው ሲመጣ ያረጋውን ጫማ ያዩና በቃ ያችን አስመስለው ይሰሯታል። ቻይና ብትሄዱ፣ ህንድ ብትሄዱ ካውንተርፊት ናይኪዎች፣ ካውንተርፊት አዲዳሶች በአንድ ጊዜ እዛው ፈርተው በቃ መስራት ቀላል ነው ለነሱ። መሙላት አይችልም፣ ግን ያዝናናቸዋል። ደስታ አይሞላቸውም፣ ግን ያዝናናቸዋል። ለጊዜያዊ የሆነ ነገር መስጠት ይችላል። ወደ መጨረሻው ዘመን ስንቀርብ፣ በተለይ አሁን ወዳለንበት ዘመን ጫፍ ላይ ስንመጣ ሰይጣን በጣም የሚገርም አይነት ነገሮችን አምልኮ ጋር የተያዘ ነገር አለ። አንዱ ሰዎች
የሚያመልኩትን በትክክል እንዳያውቁ ኢሞሽናል እንዲሆኑ ያደርጋቸዋል። ኢሞሽናሊዝም ኢቭን መዝናኛዎችን ተመልከቱ። ሰዎች ራሳቸው እስከ በቦጭር በቃ በዘፈን የሚያለቅሱ ሰዎች ከተፈጥሮ በላይ የሆነ ዲሰፕሽን ውስጥ ይገባሉ። ሐሰተኛ መንፈሳዊነት ውስጥ ያስገባቸዋል። ጣዖት አምልኮ ይሄ ጥልቀት የሌለው ትምህርተ መለኮት ወይንም ደግሞ ላይ የሚያስኬድ እንጂ ጠለቃቁ ደብዝ የሌለው አንድ ሰው ምን አለ? የትውልዳችን እርግማን አለ። በእንግሊዘኛ ነው የተናገረው። የትውልዳችን እርግማን አለ ሻሎነስ ነው አለ። ምን ማለት ነው? ጠልቆ አለማወቅ ነው አለ። ላይላዩ መሄድ ነው አለ። ጠልቀን ማወቅ አንፈልግም ስለ አንድ ነገር ግን ላይላዩን አውቀዋለሁ ለማለት ብቻ ነካክተነው እናልፋለን። ስለዚህ መንፈሳዊነት፣ ጣዖት አምልኮ፣ ጥልቀት የሌለው ትምህርቶች እነዚህ ነገሮች ምንድነው የሚያመጡት? ኢሞሽናሊዝምን ይፈጥራሉ። ሰዎች ኢሞሽናል ይሆናሉ እና ሆነም ብለው ደግሞ በአንዳንድ አምልኮች ላይ ኢሞሽናቸውን አራግበው ኮንቴንት የሌለው ይዘት የሌለው አውድ የሌለው ኢየሱስ የሌለው ኢየሱስን የማያደምቁ ነገሮች ትመለከታላችሁ። ስለዚህ ይሄ አመሳሳይ አምልኮ በጠላት የውጊያ መሳሪያዎች ውስጥ አንዱና ኃይለኛ የሆነ የጨለማ ስልት ነው። ካውንተርፊት ወርሺፕ፣ ካውንተርፊት እነዚህ አገልግሎቶች በሙሉ የጨለማው ስልቶች ናቸው። ሰዎች ጠለቅ ብለው ወደ መንፈሳዊ እውነት ውስጥ እንዳይገቡ እንዳልኳችሁ ሰይጣን እግዚአብሔርን ይኮርጃል ወይንም እግዚአብሔር የሚያደርገውን ሁሉ ይኮርጃል። በዛ ቋንቋ ልጠቀም። እግዚአብሔር መላእክት አሉት፣ ሰይጣን ደግሞ ምን አለው? አጋንንቶች አሉት ማለት ነው። ካውንተርፊት እግዚአብሔር ነቢያቶችን ይልካል፣ ሰይጣንም ሐሰተኛ ነቢያቶችን ይልካል። እግዚአብሔር የሚጠቀምባቸው አሉ፣ ሰይጣን የሚጠቀምባቸው አሉ። እግዚአብሔር ተአምራትን ያደርጋል፣ ሰይጣንም ደግሞ አሳች የሆነ ድንቆችን ያደርጋል። ከሰማይ እሳትን እስከ ማውረድ ይህንን ዮሐንስ ራእይ ላይ ያየ ነው። ካውንተርፊት የሆኑ ነገሮች አሉት። ሰዎች ሁሉ ተደንቀው እንዳውሬው ማን አለ? ራሱ ቆስሎ በተነሳበት ጊዜ ላይ በጥይት ተመቶ ሊሆን ይችላል። ዓለም ሁሉ እየተደነቀ ማን እንዳውሬው ማን እንደሱ ብሎ ዓለም ሁሉ በድንቅ ተከተለው ይላል። ስለዚህ እግዚአብሔር ተአምር እንደሚያደርግ ሁሉ ሰይጣንም ተአምራቶች ያደርጋል። ሰይጣንም ካውንተርፊት የሆኑ ድንቆችን ያሳያል። አንድ አፍሪካዊ ሲነግረኝ ምን አለ? በቃ መብረቆችን መላክ የሚችሉ ጠንቋዮች አሉዋል። በቃ ይደግማሉ። በመብረቅ የሰውየውን ቤት ይሄ የአፍሪካ የሳር ቤት ነው ያነዱታል፣ በመብረቅ ማለት ነው። እና እንደዚህ ይሄንን ማድረግ የሚችል ስለዚህ ሰዎች ምን ያደርጋሉ? መብረቅ መላክ የሚችል ጠንቋይ ካለ ለሱ ሄደው ይሰግዱለታል። ከዚህ በፊት አንድ ወንድም እንዳለ መጫኛ ማቆም የሚችል ሰው በድግምት ማለት ነው። መጫኛ ማለት አህያ የሚታሰርበት ማለት ነው። እና ያንን ጥምልምል ያለ ቆዳ ቀጥ አድርጎ እንደ እንጨት ማቆም የሚችል ከሆነ ብለው ሰዎች አምልኮ እንዲያመጡለት ይፈልጋል። እና ጠንቋዮች እንዲመለኩ ለጠንቋዮች እንዲሰገድ ያደርጋቸዋል። እግዚአብሔር ታምር ስለሚያደርግ አያችሁ፣ እነሱ ጠንቋዮች አደረጉ ብለን እኛ ታምር ማድረግ አንቆምም። በእግዚአብሔር ጸጋ በእግዚአብሔር መንፈስ እግዚአብሔር ታምር ያደርጋል። ይሄ ባህሪው ነው። ማን ነው ኮራጁ? ሰይጣን። እንደውም አንድ ተረት አለ። እግዚአብሔር ንብ ሲሰራ አይቶ ሰይጣን ዝንብ ሰራ የሚል ተረት አለ። ዝንብንም ሰራ ብዬ አላምንም። ዝንብንም ሰራ ብዬ አላምንም። እግዚአብሔር ነው ፍጥረት ዓለምን ሁሉ የፈጠረው። እግዚአብሔር አምልኮን መስርቷል። ሰይጣንም ደግሞ የጣዖትን አምልኮ መስርቷል በየቦታው ላይ። እግዚአብሔር በዮሐንስ ራእይ ላይ ሄዳችሁ ስትመለከቱ በጉ አለው ወይንም የታረደው በግን ያሳየናል። ሰይጣንም ደግሞ አውሬውን ያወጣል። እግዚአብሔር አገልጋዮችን ሲያትማቸው፣ ሰይጣንም ደግሞ ተከታዮችን ምልክት ሲያደርግባቸው ትመለከታላችሁ። ስለዚህ ፓራሌል ነው የምትመለከቱት። እግዚአብሔር የሚያደርገውን ሁሉ ማስመሰል ይወዳል። እግዚአብሔር ከመቅሰፍቱ በፊት በባሪያዎቹ ላይ ማህተም አደረገባቸው ይላል እነዚህ 144,000 ላይ። ሰይጣንም ደግሞ በራሱ አገልጋዮች ላይ 666 መምታት አለበት ወይንም እሱን በሚከተሉት ላይ ማለት ነው። እና ይህንን እያስተዋልን እንግዲህ ሰይጣን አስመሳይ ብቻ ሳይሆን አመሳሳይም ነው። ካውንተርፊት ነው። ሊያደናግር የሚችልም ነገር አለው። ሰይጣን እውነተኛን አምልኮ ስለሚጠላ፣ ምክንያቱም በሰማይ የነበረው ቦታ በዚህ ምክንያት አጥቶታል። በትዕቢቱ ምክንያት አጥቶታል። አምላኪ ነበረ። የዜማ ዕቃ የሱ ነበረ። ውዳሴ ማቅረብ ለኤሎሂም የሱ ኃላፊነት ነበረ። በአምልኮ ውስጥ ያለውን ብሌሲንግ ያውቀዋል። በአምልኮ ውስጥ ያለውን ፓወር ያውቀዋል። በአምልኮ ውስጥ ያለውን የእግዚአብሔርን ጸጋና ሀልወት ያውቀዋል። ከዛ ፕሬሰንስ ውስጥ አስወጥቶታል። ይሄ በቃ በቀለኛ አድርጎታል። ማምለክ ብቻ አይደለም መመለክ እንዲፈልግ አድርጎታል።
ስለዚህ እሱ ያጣውን አማኞች ሲደሰቱበት ማየት ስለማይችል ሰይጣን አምልኮን ይጠላል። እግዚአብሔርን ስናመልከው አይወድም። አምልኮ ለምንድነው በሰይጣን የተጠላ የሆነው ካላችሁ አምልኮ መንፈሳዊ ድባብን ይለውጣል። መንፈሳዊ ድባብ ስል አትሞስፌር ማለት ነው። አምልኮ የእግዚአብሔርን መገኘት ይጋብዛል። ጨለማን ማባረር ይጀምራል። በዲፕሬሽን የምትሰቃዩ ሰዎች ካላችሁ አመስግኑ። በምስጋና ጨለማ ይነሳል። በምስጋና ሐዘን ይነሳል። በምስጋና ከፍታ ይሆናል። በምስጋና ሙዳችንን ሊለውጠው ይችላል። አመስግኑ። ስሜታችንን ሳይሆን እውነትን እንመር። የስሜት አማኞች አንሆን፣ እኛ የእውነት አማኞች እንሆን። በቃ ቃሉ የሚለን ይሄንን ነው። ስለዚህ አምልኮ መንፈሳዊ ድባብን ይለውጣል እያልኳችሁ ነው። ስለዚህ አምልኮ ባለበት ቦታ ላይ ጨለማ ሊሸሽ ይጀምራል። ወገኖች ሆይ አምልኮ ሌላ የሚያደርገው ነገር ምን መሰላችሁ? እምነትን ያጠነክራል። እምነትን ያጠነክራል። ጌታን ስናከብር እምነታችን ከፍ ማለት ይጀምራል። ከፍ ማለት ይጀምራል። ምናልባት ይሄ የምናገራቸውን ነገሮች በስላይድ ላይ ላቀርብላችሁና ለምትጽፉ ሰዎች ምናልባት ይጠቅማችሁ ይሆናል። የሰይጣን አምልኮን የሚያጠቃበት ምክንያት አንደኛው መንፈሳዊ ድባብን ይለውጣል ብያችኋለሁ። ሁለተኛ አምልኮ እምነትን ምን ያደርጋል? ያጠነክራል። በእግዚአብሔር ላይ ያለንን መደገፍ ያጠነክራል። እግዚአብሔር ላይ ያለን እምነታችንን ከፍ ያደርገዋል። ስለዚህ ሌላው ደግሞ አምልኮ ቀንበሮችን ይዘባብራል። ታስታውሳላችሁ ጳውሎስና ሲላስ እግዚአብሔርን እያመለኩ እያለ አይደለም ከእጃቸው ላይ ሰንሰለቱ ሲፈራርስ ትመለከታላችሁ። ወይንም በእጃቸው ላይ ያለው እስራት ተፈታ። የሁሉም እስራት ተፈታ። እግራቸው ላይ እንደ ግረሙቅ ነገር ነበር። እሱን ሁሉ እንጨቱ ተሰባበር ወይ ሰንሰለቱ ተበጠሰ። ስለዚህ አምልኮ ፓወር አለው። አምልኮ ከሆነ ነገር ያላቅቃቸዋል። አምልኮ ፊታችሁ እንዲበራ ያደርገዋል። አምልኮ ደስተኛ ሰዎች እንድትሆኑ ያደርጋቸዋል። አምልኮ የረፍት ሰዎች እንድትሆኑ ያደርጋቸዋል። ለዚህ ሰይጣን እንድታመልኩ አይፈልግም። አምልኮ መንፈስ ቅዱስን ይስባል። ስናመልክ የእግዚአብሔር መንፈስ አትራክትድ ይሆናል። ቅዱሳን መላእክቶች አትራክትድ ይሆናሉ። አብረው ሊያመልኩን ይመጣሉ። ክብር ለእግዚአብሔር ይሁን። እግዚአብሔር በሕዝቡ መካከል በሕዝቡ ምስጋና ውስጥ ይኖራል ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ሀልወቱን በዙሪያችን ያደርጋል። በዛ እስር ቤት ውስጥ አዳራሽ አልፈለግም፣ ያማረ ስፍራ አልፈለግም። በፈራረሰው ቤት ውስጥ ሀልወቱ ሰተት ብሎ ይገባል። ክብር ለእግዚአብሔር ይሁን። ባላችሁበት ሁኔታ ውስጥ አምልኮ የእግዚአብሔርን ሀልወት ይጠራዋል። አሁን በኢየሱስ ክርስቶስ ስም ለእናንተ ይህን እላለሁ። በጌታ በኢየሱስ ስም ባላችሁበት የእግዚአብሔር ሀልወት ይግባ። ያላችሁበትን ሁኔታ የሚያስለውጥ ዜማ ይምጣባችሁ። በአፋችሁ ላይ አዲስ መዝሙር ይምጣባችሁ። በጌታ በኢየሱስ ክርስቶስ ቀናችሁ የዝማሬ ይሁን ወገኖች ሆይ። ስለዚህ አምልኮ ይለውጣል። ሰይጣን ይሄንን ነው የማይፈልገው። አካባቢያችንን የመለወጥ ጉልበት ስላለው፣ ብርሃን የማረግ ጉልበት ስላለው የእግዚአብሔርን ሀልወት አትራክት ያደርጋል። መንፈስ ቅዱስን መላእክትን አትራክት የሚያደርግ ነገር አለው። የምታመልክ ቤተክርስቲያን ኃይለኛ ቤተክርስቲያን ናት። እውነተኛ አምልኮ ነው። ታዲያ ምላችሁ ጩኸት ብቻ አይደለም የምለው፣ የሙዚቃ ጩኸት ብቻ አይደለም የምናገረው። ከልብ የሆነው አምልኮ፣ እግዚአብሔራዊው አምልኮ፣ ፍርሃ እግዚአብሔር ያለው አምልኮ እሱ መንፈስ ቅዱስን ይጋብዘዋል። ብዙ የደመቀ ከበሮ የሌለበት ነገር ግን የደመቀ ሀልወት፣ የደመቀ የሰማይ ብርሃን ያለበት አምልኮ አጋንንትን የሚያንቀጠቅጥ አምልኮ ነው ወገኖች። የሰማይ አምልኮ ወገኖች በመጽሐፍ ቅዱስ ላይ ሄዳችሁ አንዳንድ ምሳሌዎች ልስጣችሁ። ታስታውሳላችሁ እስራኤላውያን አንድ አምልኮ ነበራቸው በዘጸአት 32 ላይ። አምልኮ ግን ትክክለኛ አልነበረም። ኃይለኛ ጩኸት ነበረ። ጨፈሩ፣ ጮሁ፣ በቃ በጣም ብዙ ቃላት ተናገሩ፣ አላበላቦነዋል፣ በዛም ዘለዋል፣ ጮኸዋል። ግን የዘለሉት የጮሁት የጨፈሩት ለትክክለኛው አምላክ አልነበረም። ለወርቁ ጥጃ ነበር የጮሁት። ሐሰተኛ አምልኮ ነው። ይሄ እግዚአብሔርን የማያከብሩ አምልኮዎች ማለት ይሄ ነው። እግዚአብሔር መካከለኛ ያልሆነበት። ሌላ ምሳሌ ልስጣችሁ። ናዳብና አብዩድ በዘሌዋውያን ምዕራፍ 10 ላይ ታገኟቸዋላችሁ። እነዚህ ደግሞ ያደረጉት ምንድነው? ትክክለኛው እሳት ከናስ መሰዊያ ላይ ወጥቶ ወደ ውስጠኛው ክፍል ገብቶ በእጣን መሰዊያው ላይ በወርቁ መሰዊያ ላይ እጣን ማጨሻ ይሆናል። ከውጭው የናስ መሰዊያ ወደ ውስጥ ወደ ቅድስት ገብቶ በእጣን መሰዊያው ላይ የሚደረግ ነው።
ትክክለኛው አምልኮ እግዚአብሔር ለልጆቹ የሰጠው መመሪያ ይሄን ነበር። በአሮኒክ ፕሪስትሁድ ወይም በአሮናዊው የክህነት ሕግ ማለት ነው። ነገር ግን ያልተፈቀደ እሳት ከሰፈር ውጪ ወጥተው ከመንደር ሄደው ያልተቀደሰ ያልተፈቀደ እንግዳ እሳት ይዘው አመጡ ይላል። እንግዳ እሳት ከመቅደስ ያልፈለቀ ማለት ነው። ከመንፈስ ቅዱስ ያልሆነ አምልኮ፣ ዓለማዊ በሆነ ዘፈን፣ ዓለማዊ በሆነ ስታይል፣ ዓለማዊ በሆነ እግዚአብሔርን ማምለክ ማለት ነው። እግዚአብሔር ወዲያውኑ ፈረደባቸው። በቃ እግዚአብሔር አብዮድና ናዳብን እዛው ነው በእሳት የተበሉት። አሮን እንደውም እንዳታለቅስ ልጆች ስለሞቱ ለምን ክህነት ልብስ ለብሰሃል ማልቀስ አትችልም አለው እግዚአብሔር። ርዕሳቸው ተጎትቶ ነው የወጣው። ለምን? በእግዚአብሔር መቅደስ እንግዳ እሳት አመጡ፣ የዓለም እሳት አመጡ። ወገኖቼ ሆይ መዝሙር ቸግሮን ዘፈን ቀይረን መዝሙር አናረገውም። ልድገመው፣ መዝሙር ቸግሮን ዘፈን ቀይረን መዝሙር አናረገውም። የመዝሙር ሱስ ያለበት እዛው እየዘፈነ መኖር ይችላል። ነገር ግን በእግዚአብሔር ቤት እንግዳ እሳት አድርጎ ለእግዚአብሔር የሚቀርብ አይደለም። በአጋንንት ኢንስፓየርድ የሆኑ ዘፈኖች አሉ። አጋንንት የሚያነሳሳቸው በውቃቢ ቤት የሚጻፉ በጫት ኢንስፓየር የሚሆኑ ዜማዎች አሉ፣ ከመንፈስ ቅዱስ ያልሆኑ። ለእግዚአብሔር የሚቀርበው እንግዳ እሳት ያልሆነው ንጹህ የሆነው እሳት ከናስ መሰዊያው ላይ የሚመጣው በወርቁ መሰዊያ ላይ የሚነድ ነው። ዘሌዋውያን 10 ይህንን ታሪክ ሄዳችሁ ተመልከቱ። ለዚህ አስመሳይ የአምልኮ ልምምዶች አሉ፣ ሰይጣን ስፖንሰር የሚያደርጋቸው የወርቁ ጥጃ፣ ናዳብና አብዩድ። ሌላስ አንደኛ ነገሥት 12 ላይ ሄዳችሁ ተመልከቱ። በአንደኛ ነገሥት ምዕራፍ 12 ላይ የምትመለከቱት አንድ ነገር ምንድነው? የኢዮአብ የጣዖት አምልኮ ነው። አዲስ መሰዊያ ነበረው፣ አዲስ በዓላት ነበሩ፣ አዲስ ካህናት ሁሉ ፈጠረ። ሁሉም ካውንተርፊት ነበር፣ እግዚአብሔር የሌለበት። ሽማግሌው ነቢይ መጣና ደረማመሰው። ወጣቱ ነቢይ መጣና ደረማመሰለት በትንቢት ቃል። መሰዊያ ትፈርሳለህ አለው። በቃ ይሄ ሰው የሰራው ነገር ነው። መንፈስ ቅዱስ ኢንስፓየር ያላደረገው አዲስ መሰዊያ፣ አዲስ በዓላት። በዚህ በቤቴል ጣዖትን ሲያደርጉ በሰማሪያ ዋና ከተማ ማለት ነው። አዲስ ካህናት ሌዋዊ ያልሆኑ ልብስ እያለበሰ ብቻ ሌዋዊ ነህ ይላቸዋል። በዓላትን አድርጎ የእግዚአብሔር ያልሆነ ፖለቲካ ነዳሽ የሆነ መሰዊያዎች አሉ፣ ይፈርሳሉ። እግዚአብሔር ያልሰራቸው መሰዊያዎች ይፈርሳሉ። ልድገመው፣ እግዚአብሔር ያልሰራቸው መሰዊያዎች ይፈርሳሉ። እንግዳ እሳት የሚያስተናግዱ የወርቁን ጥጃ የሚያስተናግዱ መሰዊያዎች ይፈርሳሉ። መታሰቢያ የላቸውም፣ ትውልድ አልፉም። አዲስ መሰዊያ፣ አዲስ በዓል፣ አዲስ ካህናት ስለፈጠረ ኢዮርብዓም እግዚአብሔርን ኢምፕረስ የሚያደርጋል ለሰው ብሎ ነው ያደረገው። ሰው አትራክት ለማድረግ ሰዎች ወደ ኢየሩሳሌም ሄደው እንዳያመልኩ እሱ ጋር መጥተው ብቻ እዛው እንዲቀሩለት። ኢየሩሳሌም ከሄዱ ከአባቶቻቸው አምላክ ጋር ይገናኛሉ፣ እንዳይገናኙ ለማድረግ ሆነ ብሎ ሌላ መሰዊያ ሰራ። እግዚአብሔር የለበትም፣ አፈረሰው። እግዚአብሔር ነው፣ ሰይጣን አይደለም ያፈረሰው፣ እግዚአብሔር ነው ያፈረሰው። ለምን? እግዚአብሔር የሌለበት ስሙ ያልተጠራበት በትንቢት ቃል አፈራረሰው። መሰዊያው ትፈርሳለህ አለ። ወዲያውኑ አመዱ ፈሰሰ ይላል መጽሐፍ ቅዱስ። ታሪኩን ታውቁታላችሁ፣ እዛ ላይ አልቆይም። ኢዮርብዓም ጣዖት አምልኮ ይህን ይመስላል። ሌላ ይሄ አስመሳይ የሆነ አምልኮ የምትመለከቱት በፈሪሳውያን ላይ ነው። ኢየሱስ የተጸየፈው አምልኳቸው ውጫዊ ነው። አምልኳቸው ጩኸት የበዛበት ነው። አምልኳቸው በሕግ የሚመራ ነው። ልባቸው ግን ከእግዚአብሔር ቃል በጣም የራቀ ነው። ከቃሉ ርቆ አምልኮ፣ ከእግዚአብሔር እውነት ርቆ አምልኮ ይሄ ኢንተርቴይንመንት ነው፣ መዝናናት ነው ወገኖች። ሌላውን አይነት አምልኮ የምትመለከቱት በተለይ የፈሪሳውያንን አምልኮ ጌታ ተጸየፈባቸው። ሕግ ያነባሉ፣ ይጾማሉ፣ ይጸልያሉ፣ ሁሉ ነገራቸው ላይ በቃ ጌታ ኢየሱስ ክርስቶስ ኃይለኛ ሆኖባቸው ነበር። ሲቃወማቸው ትመለከታላችሁ። ሌላው አምልኮ የምታዩት የአውሬውና ሐሰተኛው ክርስቶስ ሐሰተኛው ነቢይ ነው። ራእይ 13 ላይ አሁን የምንመለከተው በመጨረሻው ዘመን በማታለል በአስመሳይ ኃይል ወይንም ደግሞ በአጋንንት ኃይል በመደገፍ ሌላ መንፈስ ስፖንሰር ያደረገው ሌላ መንፈስ ሰፖርት የሚያደርገው አኖይንት የሚያደርገው በአስመሳይ ኃይል የሚደረግ ዓለም አቀፍ የሰይጣን አምልኮ ይነሳል። አሁንም ግሎባሊ በዓለም ዙሪያ ሁሉ አጋንንታዊ አምልኮዎች እየበቀሉ ናቸው።
እያንሰራሩ ናቸው። ብዙ ጣዖታቶች በብዙ አደባባዮች እየቆሙ ነው ያሉት። የሰዶማዊነት አምልኮ፣ ሌላ ብዙ አይነት አምልኮች በምድር ላይ እየወጡ ትመለከታላችሁ። እና የዘመናችን አስመሳይ አምልኮ ይሄ ሰይጣን እንዴት አርጎ ነው የሚኮርጀው ብዬ ጠይቅ ነበረ። እነዚህን ነገሮች እንድታዩልኝ እፈልጋለሁ። የመጀመሪያው ነገር ያለ እውነት ያለ ስሜታዊነት፣ እውነት አልባ ስሜታዊነት። ስሜት አለ ግን እውነት አይደለም፣ የእውነት አይደለም። የተጻፈውን ተመልከቱ። በእንባ የተሞላ ነገር ግን ከእውነት የራቀ የአምልኮ አገልግሎት አመሳሳይ ነው። አስመሳይ አይደለም ያልኩት፣ አመሳሳይ ነው። ስሜት ብቻው መጥፎ አይደለም። ስሜትን የፈጠረ እግዚአብሔር ነው። ደስ ሲለን እንስቃለን፣ ስናዝን እናለቅሳለን። ስሜት መልካም ነገር ነው፣ ራሳችንን የምንገልጥበት ነገር ነው ወገኖች። ነገር ግን ያለ ትምህርት፣ ያለ ዶክትሪን፣ ያለ እግዚአብሔር እውነት ሲሆን ምን ይሆናል ማለት ነው? ዲሴፕሽን ያመጣል። ስሜት ያታልላል፣ እውነት ይጠብቀናል። ስሜታችን በእግዚአብሔር እውነት ሊደገፍ ያስፈልጋል። ሃሌሉያ! አያችሁ፣ የሚያስለቅሰኝም የሚያስቀኝም የሚያዘምረኝም የእግዚአብሔር እውነት መሰረት ሊሆነኝ ያስፈልጋል። የምናምነው ማወቅ ያለብን ለዚህ ነው ወገኖች። ስለዚህ ያለ እውነት የሆነ ስሜታዊነት አንዱ ሰይጣን የሚፈጥረው መኮረጅ ነው። ሌላ ልክ እንደ በመዝናኛ የሚመራ አምልኮ፣ ፓስተርዬ ስላልሰለጠንክ ነው በቃ አለ አይደለም እናንተ የደርግ ዘመን ክርስቲያኖች ስለሆናችሁ ነው ምናምን የምትሉ ሰዎች እንዳላችሁ አውቃለሁ። አይ ዶንት ኬር። ግን እውነቱን ለመናገር በመዝናኛ የሚመራ አምልኮዎች አሉ ማለት ሞቲቭ ለማዝናናት ሲሆን አምልኮ አደጋለሁ። ሞቲቭ ሰውን ደስ ለማሰኘት ከሆነ ለእግዚአብሔር የሚቀርብ ወደ አፕዋርድ ሳይሆን ወደ ላይ ሳይሆን መጀመሪያ ወደ ሳይድዌይስ ፕሊስ ለማድረግ ሰዎችን ስሜት ለመኮርኮር ከሆነ መብራት ብልጭ ድርግም ማድረግ፣ የዱባይ ጭሶች አዳራሹንና መድረኩን ጢም ሲያደርጉት፣ ትዕይንቶች በተለይ እነዚህ ደግሞ ታዋቂ ሰዎችን በቃ አይደለም በቤተ ክርስቲያን ውስጥ ኢንተርቴይን ማድረግ ማለት ስፍራ መስጠት ከሚገባው በላይ ታዋቂ ሰዎችን፣ አክተሮችን፣ ዘፋኞችን ወገኖች ሆይ ትልቅ ኢየሱስ ብቻ ነው። ማንም ይሁን ማን በእግዚአብሔር ቤት ውስጥ እግዚአብሔር ማንንም አንቱ አይልም። ልድገምላችሁ፣ እግዚአብሔር ማንንም አንቱ አይልም። ኖር ብሎ ከወንበሩ የሚነሳለት ሰው የለም። እግዚአብሔር ትልቅ እግዚአብሔር ነው። ነገስታት በፊቱ ይንቀጠቀጣሉ። ለዚህ በቤቱ ውስጥ ባለሀብቶች ሲመጡ፣ በቤቱ ውስጥ ምሁራኖች ሲመጡ እነሱም አይፈልጉትም። እውነት ለመናገር ብዙ ምሁራኖች ሽርጉድ አይወዱም፣ ትዕይንት አይወዱም፣ የእናንተን ጭብጨባ አይፈልጉትም። አንቱ እንዲባሉ በማዕረጋቸው እንድትጠሯቸው አይፈልጉም። ሲምፕል ሰዎች ናቸው። በተለይ ጌታን የሚያውቁ ሰዎች። በጣም ከማዝነው ነገር ግን ምንድነው በእግዚአብሔር ቤት ውስጥ በመዝናኛ አይነት ኢንተርቴይንመንት ሌድ ወርሺፕ በቃ መብራቱን ብልጭ ድርግም ሰው ላይ ይሄንን ብልጭ የሚል አይን ላይ አረንጓዴውን፣ ቢጫውን፣ ቀዩን፣ ጥቁሩን ምኑን በቃ ማብለጭለጭ ሰው ፎከስ እንዳያረግ አምላክ ላይ ፎከስ እንዳናረግ ብልጭልጭ ታው ሲበዛ ትዕይንቶቹ መድረኩ ያሸበርቃል እና አምልኮ ከመቀደስ ይልቅ ኮንሰርት ይሆናል እና ኮንሰርት ደግሞ የሚሄድ ሰው ያስታውቃል። በምንም ነገር በቃ መጮህ ነው መስለለው የለበሰው ገላ የታየ የሚደረጉ ነገሮች በሙሉ ሱፐርፊሻል የእድሜ ነገር ሊሆን ይችላል። ከጥቂት ዓመታት በኋላ የሚያሳፍሩ ነገሮች ሊሆኑ ይችላሉ። እግዚአብሔር ያሳድጋል፣ ወደ እውቀት ያመጣል ብዬ አምናለሁ። ነገር ግን አምልኮ ለእግዚአብሔር እንጂ መዝናኛ አይደለም። በተለይ ልብስ እየቀያየራችሁ በጣም አለ አይደለም በየአይነቱ ልብስ እየቀያየራችሁ መዝሙር እያረጋችሁ ራሳችሁ የምታሳዩ እህቶች እንዴት ነው ነገሩ? አይሄድም እኮ መዝሙሩ ለእግዚአብሔር ከሆነ ልብስ እየቀያየሩ ማሳየቱ what's the meaning? ትርጉሙ ምንድን ነው? መዝሙሮች እኛን ማሳያ ናቸው እና እንደው እንድናስብ በተለይ ክርስቲያኖች ነን ለምንል አይ ቲንክ እንደዚህ ብዙ ስለማይነገረን ይመስለኛል ምንሳሳተው ወገኖች ሆይ። ስለዚህ ሱፐርፊሻሊቲን ወይንም ደግሞ ካውንተርፊት ነገሮችን ልናስወግዳቸው ይገባል። ያለ ቅድስና የሚቀርቡ የሙዚቃ ጋጋታዎች
በተለያየ አይነት ናይት ክለብ የሚጫወቱ በናይት ክለብ ሬጌ ወይንም የተለያየ አይነት ሙዚቃ ዘፈን ሲያዘፍኑ ሲያጫወቱ የነበሩ ሰዎች እሁድ መጥተው ደግሞ በቤተ ክርስቲያን በዛው ሙዚቃ ስታይላቸው ደግሞ ጉባኤውን ያዘልሉልናል። እና በቆሸሸ መርከብ ንጹህ አምልኮ ሊመጣ አይችልም። ህይወታችን ነው የሚቀደሰው፣ ኑሯችን ነው የሚቀደሰው ወገኖች ሆይ። ያለ ቅድስና የሚቀርብን አምልኮ ሰይጣን ኢንጆይ ያደርገዋል። ሰይጣን ምንም ነገር ኃይለ ቢስ እንደሆነ ያውቀዋል። ምክንያቱም ርኩሰቱ እሱ ጋር ስላለ። ሌላው ያለ ንስሐ የሚቀርብ አምልኮ፣ ንስሐ አልባ ጸሎቶች፣ ንስሐ አልባ አገልግሎቶች፣ ሰዎች እጃቸውን ወደ ላይ እንደዚህ ብለው ያነሳሉ። ጌታ ሆይ ሃሌሉያ በቃ እንላለን። በጣም ጥሩ ነው። እጆቻችሁን የተቀደሰ እጆቻችሁን አንሱ ይላል መጽሐፍ ቅዱስ። ለዚህ ግን ሰዎች እጃቸውን ያነሳሉ፣ ኃጢአታቸውን አይተውም። ሰይጣን ያለ ቅድስና የሚቀርብ አምልኮ በጣም ኢንጆይ ያደርገዋል እያልኳችሁ ደስ ነው የሚለው። ስንታጠብ አይወድም፣ ንስሐ ስንገባ አይወድም፣ በቅድስና ስንሄድ አይወድም። በነገራችን ላይ ሰይጣንን የምንዋጋበት ትልቁ የጦር ዕቃችን የኢየሱስ ስም፣ የኢየሱስ ደም፣ ቃሉ ምናምን እንልንል እንችላለን። ትክክል ነው እሱ ሁሉ። ግን አንድ ነገር ነግራችኋለሁ። ሰይጣን የሚፈራው ከንግግራችን ከቃላችን በላይ ደግሞ የተቀደሰ ኑሯችንን ነው፣ የተቀደሰ አረማመዳችንን ነው። ሃሌሉያ አሜን። በቅድስና ሕይወት እግዚአብሔር ይባርካችሁ። ሃሌሉያ ወገኖች ሆይ እርግጠኛ ነኝ ትረዱኛላችሁ። እግዚአብሔርን ስናመልክ እንዴት መሆን እንዳለብን ለማሳየት እንጂ ማናችሁንም ለመክሰስ አይደለም። በፍቅር መንፈስ ሆኜ እንደ አባት ነው የምመክረው ወገኖች ሆይ። ያለ እውነት ስሜታዊነት ምን ትርጉም አለ? ያለ እውነት ሳይኖር ለምሳሌ አሁን ስቅስቅ ብዬ እዚህ ጋር ባለቅስ እውነት የሌለው ባልቀስ ቢኖር ምን ይባላል? አሁን ቲያትር ነው። በመዝናኛ የሚመራ አምልኮ አልኳችሁ። እነዚህን ቤቱን ሁሉ ባጫጭሰው በጣኑ በትዕይንቶች በምናምን በአክተሮች ጋር ብውል ዋትስ ቢግ ዲል? በነገራችን ላይ ዘፋኝ የነበሩ እነዚህ በሶሻል ሚዲያ ላይ ክሬተርስ፣ ሶሻል ሚዲያ ክሬተርስ፣ ኮንቴንት ክሬተርስ የሚባሉ እነሱም ሰዎች ናቸው። ይሄን ያለ ስፔሻል አቴንሽን ተሰጥቷቸው ልዩ የምታረጉትበት ምክንያት አይገባኝም። በአንድ ዘመን ላይ ኤርፖርት ላይ ስደርስ አንድ ሰው ከመኪናው ወርዶ ተቀበለኝ። ፊትህን አውቀዋለሁ፣ የት እንደማውቅህ አላውቅም አልኩትና ተሳስቀን መኪና ውስጥ ገባን። የሚነዱት እህቶች ከፊት ቁጭ ብለዋል፣ እሱ ከኋላ ነበረ። አጠገቡ ቁጭ ብዬ እያወራሁት የት ነው ማውቅህ ስለው ከፊት ያሉ እህቶች ይስቃሉ። እሱ እንዴት አይነት ሲምፕል ሰው እና ወርዶ በትህትና ሻንጣዬን አስገብቶ በጣም ትልቅ ሰው፣ ስሙን ብጠራ በጣም ልትደነግጡ የምትችሉ በጣም ትልቅ ሰው፣ በፖለቲካው ዓለም የታወቀ በእውቀት ዓለም የታወቀ ሰው ነው። ነገር ግን ጌታ ሲያገኘው እንደ ትንሽ ልጅ መጥቶ ቦርሳዬን ሲቀበለኝ በጣም ነው የደነገጥኩት። በኋላ ሳቀው። ነገር ግን ሲገባኝ በወንጌል ወንድሜ ነው፣ እኩል ያደረገን ወንጌል ነው። ምን ልላችሁ ፈልጌ ነው፣ ከሚገባው በላይ እንዲራገብላቸው አይፈልጉም፣ በማዕረጋቸውም እንዲጠሩ አይፈልጉም። እንደዚህ ሰዎች ያለ ንስሐ የሚቀርቡን አምልኮ ጌታ አይፈልገውም። ያለ ቅድስና የሚቀርቡን ሙዚቃ ጌታ አይፈልገውም። ራስን ማምለክ አንዱ ይሄ ምንድነው የሚባለው? ይሄ ሰልፍ ራስን ይሄ ምንድነው? ተክለሰውነት አምልኮ አያችሁ፣ ፐርሰናሊቲ ከልት፣ ራስን የማምለክ ይሄ የዘመኑ ወንጌል አምልኮን ወደ ውስጥ እንዲያይ ነው የሚያደርገው። እኔ ብቁ ነኝ፣ እችላለሁ፣ ይገባኛል፣ የኔ ስሜት፣ ይሄ ሁሉ ጭንብል ነው። እና ሰይጣን በቃ በራሳችን ማንነት በፕራይድ እንድንሞላ ነው የሚፈልገው። ኖ humble thyself before the Lord። በራስህን በእግዚአብሔር ፊት ምን አድርግ ነው የሚለው? አዋርድ፣ ዝቅ በል፣ ትሁቱን ነው መጽሐፍ ቅዱስ የሚለው። ራሳችሁን አዋርዱ ነው የሚለው እንጂ በእግዚአብሔር ፊት ራሳችሁን አጀግኑ እኔ አንበሳው እንድትል አይደለም። መጀመሪያ ጌታ ሆይ ኃጢአቴን ይቅር በለኝ። humble yourself። አንዱ ላነሳው ፈልገው በዘመናችን ይሄ አመሳሳይና አስመሳይ አምልኮ አንዱ በውስጡ የሚይዘው ራስን ከማምለክ ሌላ መሪዎችን ማምለክ፣ ሳናውቀው መሪዎችን ማምለክ የሰው የሴሌብሪቲ ፎቶ የምትለጥፉ ሰዎች፣ የፓስተሮችን ፎቶ የምትለጥፉ ሰዎች በራሳችሁ ፕሮፋይል ላይ what's the meaning? ትርጉሙ ምንድነው? ከጌታ በላይ ስለ ፓስተሮቻችሁ የምታወሩ ሰዎች፣
ስለ ነብዮቻችሁ የምታወሩ ሰዎች፣ ስለ አፖስትል እንትና የምታወሩ ሰዎች አረ ስለ ጌታ አውሩ። መሪዎችን ማምለክ ከመጽሐፍ ቅዱስ ይልቅ መጋቢን ማምለክ፣ ከመጽሐፍ ቅዱስ በላይ ነቢያትን ወይንም ዘማሪን ይሄ ጣዖት አምልኮ ነው። ወገኖቼ ሆይ ክብርም ምስጋናም ኃይልም ስልጣንም ያለው እሱ ብቻ ነው። ክብር የሱ ነው፣ ስልጣን የሱ ነው። ኃይል ያንተ ናትና ክብር ለዘላለሙ አሜን ብለን ሁሌ የምንጨርሰው ለሱ ነው። ለዚህ ክብሩ መነካት የለበትም እያልኩና እየሞገትኩኝ ነው። ስለዚህ የዘመናችን አስመሳይ አምልኮዎች እነዚህን ይዛሉ። ያለ እውነት የሆነ ስሜታዊነት እውነት አልባ ስሜታዊነት፣ በኢንተርቴይንመንት የሚመራ አምልኮ፣ ያለ ቅድስና የሚቀርብ የሙዚቃ ፕሬዘንቴሽኖች፣ ያለ ንስሐ የሚቀርብ አምልኮ፣ ራስን ማምለክ ወይንም ራስን ከሚገባ በላይ ማጀገን ወይንም ደግሞ መሪዎችን ማጀገን፣ ስለ መሪዎች ከሚገባ በላይ ማራገብ ነው። ይሄ የሰይጣን የሚወደው ነገር ነው። ሰይጣንን የሚያስፈቱ አምልኮዎች አሉ። እነዚህ ነገሮች ልንገራችሁ። መቼም ኔጌቲቭን ብቻ ነገርከን እንዳትሉኝ። ሰይጣን ትጥቁን የሚያስፈቱ አምልኮዎች 7 ናቸው። ከነዚህ አንዱ ልንገራችሁ። በጉን የሚያከብር አምልኮ፣ በጉ ስል የታረደው በግ ናዝሬቱ ኢየሱስን የሚያከብር አምልኮን አይወደውም። ኢየሱስ ሲባል ይዘገንነዋል። ኢየሱስ ሲባል በቃ ይቀፈዋል፣ አይፈልገውም። ኢየሱስ የሚባለውን ስም ኢየሱስን የሚያከብር ኢየሱስ ተኮር አገልግሎት፣ ኢየሱስ ተኮር መዝሙር፣ ኢየሱስ ተኮር ስብከቶች፣ ኢየሱስ ተኮር ፌሎሺፖችን ይጸየፋቸዋል፣ አይፈልጋቸውም። ስለዚህ ሰይጣን ደግሞ በእነሱ ነው የሚዋረደው። ስለዚህ ኢየሱስ ክርስቶስን ማዕከል ያደረገ አምልኮ ምን ያደርጋል? ሰይጣናዊ ፕሬሰንሶችን ያባርራል፣ አጋንንቶችን ያባርራል። በቤተ ክርስቲያናችን ውስጥ የህብረታችን ምክንያት ምን መሆን አለበት? አሁንም ኢየሱስ መሆን አለበት። የጓደኝነታችሁ ማዕከል ኢየሱስ መሆን አለበት። ቸርች የምትሄዱት ለፓስተርዬ ብላችሁ አይደለም። ቸርች የምትሄዱት ለኢየሱስ ነው የምትሄዱት፣ ለወንጌል ነው የምትሄዱት፣ ለቃሉ ነው የምትሄዱት። ስለዚህ ከሰው ጋር አይደለም መጣበቅ ያለባችሁ፣ ከጌታ ጋር ነው ልትጣበቁ መጀመሪያ የሚያስፈልገው። ለዚህ በጉን የሚያከብር አምልኮ ራእይ 5 ላይ የምትመለከቱት አይነት ታርደሃልና ኢየሱስ ከነገድ ከቋንቋ ዋሽተህናልና ኢየሱስ ክራይስት ፎከስድ የሆኑ አምልኮችን ሰይጣን አይፈልጋቸውም። ለምን? ሰይጣንን ትጥቁን ያስፈቱታል፣ ፕሮሰንሱን ያባርራሉ። ሰይጣን ሊዝናና የሚችል ሰይጣን እንደ ምሳሌ ልስጣችሁ። በኤልዛቤል ተብሏል አይደል? ጌታ ኢየሱስ ክርስቶስ በኤልዛቤል ማለት የዝንብ አለቃ ማለት ነው፣ ያጋንንት አለቃ ነው። በኤልዛቤል ዝንብ መልክ ያለው ነው። እና ዝንብ ብዙ ጊዜ የሚመጣው ምን ሲኖር ነው? ቆሻሻ ሲኖር ነው። ቆሻሻ ባለበት ዝንብ አለ። ኢየሱስን ስናክብር ቅድስና አለ፣ ጽድቅ አለ፣ ብርሃን አለ። እሱ ምን ያደርገዋል? ቆሻሻው ዞር ያደርገዋል። ንስሐ አለ፣ መታጠብ አለ፣ እውነተኛ እርቅ አለ ከእግዚአብሔር ጋር። ይሄ በሚሆንበት ሰዓት ላይ ሰይጣናዊ ድባብ ይሄዳል። ዝንቡ መቀመጫ ያጣል። ዝንቡ ማረፊያ የለም፣ ቤቱ ጸርቷል፣ ይሄዳል። በቃ ወጣ ግባ ምናምን። ከሱ በላይ ቅዱስ ኑሯችሁ ሰይጣንን ያባርረዋል። ዝንብ ላያችሁ ላይ አይቀመጥም እያልኩ ነው። አይ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ለዚህ በጉን የሚያከብር አምልኮ ይሄ ሰይጣን እንዲርቅ ያደርገዋል። ይሄ ትጥቁን ያስፈታዋል። ሁለተኛውን ነጥብ ላሳያችሁና ሁለተኛው ሰይጣንን ትጥቅ የሚያስፈታው አምልኮ ምንድነው ካላችሁኝ፣ ሁለተኛው በመንፈስና በእውነት የሚደረግ አምልኮ ነው። ይሄ በዮሐንስ 4 ላይ ጌታችን የተናገረውን ታስታውሳላችሁ። እግዚአብሔርን የሚያመልኩት በመንፈስና በእውነት ሊያመልኩት ይገባል፣ እንደዚህ ብሎ የተናገረዋል። እናንተ አነቡት እሱ እና እዛ ላይ እየተናገረ ያለው እውነተኛ አምልኮ ወይ መንፈሳዊነት በመንፈስ ሲል በቅንነት በመገዛት ማለት ነው። በእውነት ሲል በቃሉ ማለት ነው። እሺ ሁለቱንም አያይዞታል። ቃሉንና መንፈስን አያይዞታል። መንፈስ ቃል ሁለቱን ሚዛን ያደረገ ማለት ነው። በቃል ተመስርተን በእውነት ተመስርተን በመንፈስ እናመልካለን። መንፈስ እየመራን በእውነት ሚዛን እግዚአብሔርን እናመልካለን። እውነትን የጣሰለታ አምልኮ አይደለም። ቃሉን ተላልፎ አምልኮ የለም። ሌላው ሶስተኛው ነገር ላሳያችሁ የምፈልገው ሰይጣንን ትጥቅ የሚያስፈታው አምልኮ በቅድስና የሚቀርብ አምልኮ ነው። አያችሁ፣ ለእግዚአብሔር
በቅድስና ውበት ስገዱ ይላል መጽሐፍ ቅዱስ። ሃሌሉያ ሃሌሉያ። ስለዚህ በቅድስና የሚቀርብ አምልኮ እግዚአብሔር ቅዱስ አምላክ ስለሆነ doesn't matter how በጣም ምን ያህሉ ድምፀ መረዋ የዩኒፎርሙ ማማር የሙዚቃው ቅላጼ ሃርመኒ ሳክስፎኑ ትራምፔቱ በገናው ምኑ ተደርድሮ ድራሙ ቤዙ ሊድ ጊታሩ በየአይነቱ መሳሪያዎች ከጫፍ እስከ ጫፍ ተደርድረው ባንዱ በደንብ ለብሶ ባንዱ በቢጫ በቀይ ተብለጭልጮ ቅድስና ከሌለ ነው ዜሮ። ለእግዚአብሔር በቅድስና ውበት እግዚአብሔር ከውጪ ውበት ከውጪ ልብስ ይሄ ከውጪ ኢምፕረስ ለማድረግ ምን ለብሰው የለም ከሱ ይልቅ ልብ ይፈልጋል። ንጹህ ልብ። እውነተኛ አምልኮ ልባዊ ነው፣ ልብሳዊ አይደለም። ልድገመው፣ እውነተኛ አምልኮ ልባዊ እንጂ ልብሳዊ አይደለም። አሁን ቲሸርት በስተዋል ይልበሱ ችግር የለብኝም። ቲሸርት በስተዋል በጣም በቲሸርት አንድ አይነት ይለብሳሉ። ጥሩ ነው። ዩኒፎርሚቲን አልጠላም፣ መልበስን አልጠላም፣ አልቃወምም። በሄድኩበትም ለብሳለሁ። አብሬያቸው ወጣቶችን ሳገለግል በብዙ ከተሞች አድርጌዋለሁኝ። ክብር ለእግዚአብሔር። ችግር የለበትም። እንደ ልብሳችን ልባችን አንድ ይሁን እያልኩ ነው። በመንፈስ በቅንነት እየተገዛን እግዚአብሔርን እናምልከው፣ በቅድስና እናምልከው። ከሙዚቃው በላይ ኢየሱስን እንውደደው። በቃ አንዳንድ ሰው በጣም ሙዚቃ ይወዳል። ኃጢአት ነው ማለት አይደለም፣ ግን ከሙዚቃው በላይ ኢየሱስ መወደድ። አንዳንድ ጊዜ ሙዚቃው ካላማረሳ ጥሩ ሙዚቀኛ ከሌለስ ማምለክ አይቻልም። በደረቅ ፒያኖ ያመለክንበት ዘመናቶች አሉ። በክራር የተዘመረበት ዘመናቶች ነበሩ። በአንድ ደረቅ ቦክስ ጊታር ምን የመሰሉ ዜማዎች ተፈልቅቀዋል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር የሚፈልገው በቅድስና የሚቀርብን አምልኮ ነው ከሁሉ በላይ። ይሄ ነው ሰይጣንን ትጥቅ የሚያስፈታው። ሃሌሉያ። ይሄ ነው አጋንንቶችን የሚያንቀጠቅጣቸው። አካባቢ ላይ አገር ላይ ያለውን ማናቸው አጋንንታዊ የሆነውን ይሄ ውስብስብ ድሩን ሁሉ የሚበጣጥሰው ይሄ አይነት አምልኮ ነው። በቅድስና የሚቀርብ በመንፈስና በእውነት የሚቀርብ ኢየሱስ ክርስቶስን የሚያከብር በጉድ የሚያከብር አምልኮ ሲኖር ቅድም እንደጠቀስኩላችሁ ከሰባቱ ምናልባት ስንተኛ ላይ አራተኛ በቅድስና የሚቀርብ አምልኮ ብያችኋለሁ። አምስተኛ መስዋዕት ያለበት አምልኮ። መስዋዕት ያለበት አምልኮ ምን ማለት ነው? ዳዊት ልክ ያለውን ጥቅስ ላይ ተመልከቱት። ዋጋ በማልከፍልበት ነገር ለጌታ አልሰዋም የሚል ሐሳብ ያለ ዋጋ ውሰድ፣ ይሄንን አውድማውን ውሰድ ሲለው ኖ ለአምላኬ ያለ ዋጋ አላረግም ብሎ ዋጋ ከፈለ ይላል። ኢንቴግሪቲውን ያሳያል፣ ጨዋነቱን ያሳያል። ልክ እንደዚሁ ሁሌ ተመችቶን አይደለም፣ ሁሌ ደልቶን አይደለም። በእንግሊዘኛ ሳክሪፋይስ ኦፍ ፕሬይዝ የሚል ቃል አለ። the sacrifice of praise ማለት ምን ማለት ነው? ዋጋ የተከፈለበት አምልኮ ማለት ነው። ሳክሪፋይስ ምን ሳክሪፋይስ አድርገን ነው የምስጋና መስዋዕት የምንለው? መስዋዕት ያደረግነው ምንድን ነው? ምን ኮስት አድርጎናል? ምን ዋጋ አስከፍሎናል? ያ ዝማሬ አያችሁ፣ ያ አገልግሎት ሳክሪፋይስ ኦፍ ፕሬይዝ ነው ወይ? አንዳንድ ሰው በቃ አይደለም ለቤተ ክርስቲያን የሚያደርጋት ትንሽ ነገር ሁሉ በጣም ቢግ ዲል አድርጎ ያቀርበዋል። ነገር ግን ሳክሪፋይስ ያለበት እየተደበደቡ እየተጠሉ እየተራቡ ሁሉን እያጡ እግዚአብሔርን ያመልኩ ነበር። ወይኒ ቤት ሆኖ ቁስላቸው እንደዛ እየቆሰለ የምን መዝሙር ነው? ዝም ብዬ በሽታዬን ባስታመም ይሻለኛል የሚል ነው። ኖ ለጳውሎስና ለሲላስ የነበረው ግን ምን ነበር? ሳክሪፋይስ ኦፍ ፕሬይዝ። እያመማቸው ዘመሩ፣ ተደብድበው ዘመሩ፣ ቁስላቸውን አጠበላቸው የሚለው መጽሐፍ ቅዱስ ነው። ቆስለው ዘመሩ፣ ተጎድተው ዘመሩ። ሙድ ላይ አይደለሁም አላሉ። ሙድ ላይ አይደለሁም አላሉ። ዛሬ ቸርች እንሂድ፣ ሙድ ላይ አይደለሁም። ዛሬ ተኛለሁ፣ አልሄድም ቸርች። ሳክሪፋይስ ኦፍ ፕሬይዝ ዋጋ ሳይከፈልበት ምን አይነት አምልኮ አለ? በንስሐ የሚቀርብ አምልኮ። ሌላው ስንተኛ ላይ ነኝ? ሳቲንግ ሰባተኛ ነኝ ባልሳሳት፣ ስድስተኛ በንስሐ የሚቀርብ አምልኮ። ንስሐ ለእግዚአብሔር በቃ የተመቸን ያረጋናል። ንስሐ እንደ ተጣጣበ ቤት ንጹህ ያረጋናል። ንስሐ ከእግዚአብሔር ጋር መንገዳችን ተስተካክሏል። ስናዜምም የሚሞግተን ህሊና የለም፣ የሚሞግተን የሚዋቀሰን ህሊና የለም። ንጹህ ነው ህሊናችን። ለምን? በደሙ ታጥበናል፣
እግዚአብሔር ስም የተባረከ ይሁን። ሰባተኛው በመታዘዝ የሚገለጥ አምልኮ አለ። ይሄ በቃ ከሁሉ የላቀ አይነት አምልኮ ነው። ልክ አብርሃምን ምሳሌ መስጠት እንችላለን። አባታችን አብርሃም አንድ ልጅህን ሰዋልኝ አለው። ሞሪያ ተራራ ላይ ሰዋኝ። ይሄ የመታዘዝ አምልኮ ኪዳን ሲያመጣጣ ያላችሁ በራሴ ማልኩ ይላል እግዚአብሔር ተባለለት። በቃ አብርሃምን እየባረኩ ባርከዋለሁ፣ ለበረከት አድርገዋለሁ። በቃ ምድር ወገኖች ሁሉ በአንተ ይባረካሉ፣ የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ። በቃ ብሎ እግዚአብሔር አነሳና ራስ አደረገው። አለቀ። የመታዘዝ በረከት ነው። በመታዘዝ እግዚአብሔር ደስ ይለዋል። በመዝሙር ብቻ አይደለም፣ ስንታዘዘው አምልኮ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሚለንን ስናደርግ፣ ቃሉ ሚለንን ስናደርግ ባለመታዘዝ የምናደርገው ነገር ከሆነ ግን ምናልባት ሌላ ለራሳችን ሌላ ዴፊኒሽን ፈጥረናል ማለት ነው። የመጨረሻው እግዚአብሔርን እንጂ ሰውን የማያገዝፍ አምልኮ ሲኖረን ይሄ ሰይጣንን ያባረዋል። ሰይጣን ትጥቅ የሚፈታው እነዚህን ነገሮች ሲመለከት ነው። 7 ያልኩት የቁጥር ስህተት አለ። ደርቤ 4 ቁጥርን ስለጻፍኩኝ ነው። እና አምልኮ 7 መለያዎች አሉ። ጤነኛ እውነተኛ አምልኮና ሰይጣንን የሚያባረረው ነገር ይሄ ነው ነግራችኋለሁ። ቅዱሳን በህይወታችን በዚህ ካውንተርፊት በሆነ አምልኮ እንዳንያዝ እግዚአብሔር ይርዳን። በቃ ራሳችንን እንዳናታልል፣ ሰው እንዳናታልል፣ በቃ በተታለለ ህይወት እንዳንኖር ወገኖች ሆይ አምልኮ በአመሳሳይ ተጽዕኖ ሲኖር አንዳንድ ምልክቶች ትመለከታላችሁ። ሰይጣን ተጽዕኖ ሲያረግበት አምልኮ እግዚአብሔር እንደሌለበት የምታውቁበት ነገር ነግራችኋለሁ። ፓስተርዬ ያረጉድ ያፈላህ ነው እንዳትሉ። አዎ አንዳንድ አምልኮዎች እግዚአብሔር የሌለባቸው አምልኮዎች አሉ እና በሌላ ተጽዕኖ ስር የሆኑ አምልኮዎች አሉ። የዘመን ፍጻሜ ላይ ስላለን መንፈስ ቅዱሳዊ ያልሆኑ ተጽዕኖች ትመለከታላችሁ። ለምሳሌ እነዚህን ነገሮች ላሳያችሁ ፈልጋለሁ። እርግጠኛ ነኝ ይጠቅማችኋል ብዬ አስባለሁ። ለምን የዘመን መጨረሻ ላይ ስላለን በመጣር መጀመሪያ ላይ ስላለን ነቃ እንድንል ወገኖች ይሄን በደም ሰውኝ አምልኮ በዚህ በአመሳሳይ ወይንም በአስመሳይ ተጽዕኖ ወይንም በሰይጣን ተጽዕኖ ስር ሲሆን ምልክቶች አሉ። አንደኛ ድባቡ ወይንም ደግሞ ኤንቫይሮንመንቱ ቅዱስ ከመሆን ይልቅ ስሜታዊ ብቻ ይሆናል። ምን ማለት ነው? ቅዱስ ከቅድስና እግዚአብሔርን ቅድስና ተኮር ከመሆን ይልቅ በቃ ሰውን የሚያሰክር ነገር ማድረግ፣ ሰውን ማንጫጫት። አንዳንዶች እንደዛ ይላሉ፣ ሄደን አንጫጫው ይላሉ ፕሮግራም መሪዎች። እግዚአብሔር ምሕረት ይብዛላቸውና ምን እንጫጫው ለጌታ ክብር እንጂ ማንም አያንጫጫንም። ኢየሱስ ጌታ ነው። ድባቡ ቅዱስ ከመሆን ይልቅ ስሜታዊ ብቻ ሲሆን ስትመለከቱ ቃል አልባ ሳይሆን ጸሎት አልባ ሳይሆን በቢት ብቻ በጸሎት አልባ በቃ ዝም ብሎ ሚውዚክ ብቻ ከሆነ ቆም በሉና ቅዱስ ከመሆን ይልቅ ስሜታዊ ብቻ ሲሆን፣ ይሄን ስለ ሙዚቃንም አልቃወምም። በደንብ አምልኮ ወዳለሁ። ወርሺፕ አገልግሎት ውስጥ ኳየር ሆኜ አገልግያለሁ ድሮ ዛሬ 30 ምናምን ዓመት በፊት ወገኖች። ትኩረቱ ከእግዚአብሔር ይልቅ ወደ ሙዚቀኞች ሲያዘነብል፣ ሙዚቃ ስታይል ላይ ሲያዘነብል፣ ሾው ማንሺፕ ሲሆን አንድ ቦታ ላይ ለአገልግሎት እጄ ከፊት ቆም ያለው እንደዚህ ባንድ ተደርድሯል እና ትኩር የማየው አንድ ሰው ነበር። በቃ መንፈሴ በቃ ሎክ አድርጎ ነበር እሱ ላይ እና እኔ የዘመን መንፈስ ያውቃለሁ። ገሰስኩኝ። በቃ እነዚህ አይነት ድባቡ ቅዱስ ያልሆነ ትኩረቱ ከእግዚአብሔር ይልቅ ወደ ሙዚቀኝነት ታለንት ሾው ለማድረግ በቃ የሰው ታለንት ሾው ፐርፐዙ ምንድነው? ታለንት ያለውን ሰውዬ ለማድነቅ ነው። በቃ አለቀ። ዘማሪዎች ቢ ኬርፉል ቢ ሃምብል በእግዚአብሔር ፊት ራሳችሁን ሸፍኑ፣ ራሳችሁን አትገላልጡ። ኪሩቤሎች እንኳን በእግዚአብሔር ፊት በክንፎቻቸው ራሳቸውን ይከድኑ ነበር፣ እኔነታቸውን አያሳዩም። እኔ ሲበዛ ካያችሁ there is something wrong with that person። ችግር አለ ማለት ነው ሰውየው ላይ። ትኩረቱ ከእግዚአብሔር ይልቅ ወደ ሙዚቀኞቹ ሲሳብ የሙዚቃውን ብቻ ሙዚቃ is beautiful ግን አትራክት አድርገን ሰዎችን የኛ የምናረግበት አይደለም፣ ወደ ክርስቶስ ወደ ሰማይ የምናሳልፍበት ነው ወገኖች ሆይ። ትዕይንቱ ሌላው ከአምልኮ ተመሳሳይ ሲሆን ትዕይንቱ ከመለኮታዊ መገኘት በላይ ሲጎላ ካለው ፕሬሰንስ በላይ ሰዎች የማይሆኑት ነገር የሆነ ስሜት ሲራጋ ፕሬሰንስ ሲኖር ችግር የለብንም። ፕሬሰንስ ሲኖር ሰዎች ሲሮጡ አይተናል።
ፕሬዘንስ ሲኖር ሰዎች ሲያለቅሱ አይተናል። ሀልወቱ ሲኖር ሰዎች በግንባራቸው ሲደፉ አይተናል። እውነተኛ አምልኮ እናውቃለን፣ ሲነካን እናውቀዋለን። እንዴ በጣም ያስታውቃል። አባታችን ሀልወቱ ሲመጣ ክቡር ነው። ሃሌሉያ እናውቀዋለን። ግን ካውንተርፊቱ ሲመጣ እናውቀዋለን። ትዕይንቱ ከመለኮታዊ መገኘት በላይ መጉለት ሲጀምር ከሀልወቱ በላይ ካለው ፕሬዘንስ በላይ ሰው ቲያትር ሲሰራ ስትመለከቱ ምክር ልስጣችሁ። እንዲህ ባለው ሁኔታ የምታመልኩ ሰዎች ካላችሁ በየሆዱ አይኖቻችሁን ጨፍኑ። አትዩት ሙዚቀኛውን፣ አትዩት ወርሺፕ ሊደሩን፣ ጨፍኑና ዝም ብላችሁ አምልኩ። እንዳትሰናከሉ፣ በለበሰው ባደረገው በሚያደርገው ትዕይንት እንዳትሰናከሉ። አይናችሁን ግጥም አርጋችሁ። ማንም አይንን ክፈት አይልም። አይናችሁን ጨፍናችሁ ዝም ብላችሁ አምልኩ። እናንተ እግዚአብሔርን ትዕይንቱ አያችሁ ወደ እግዚአብሔር ከመሆኑ ይልቅ በቃ ወይንም አንዳንዴም ደግሞ ካለው ድባብ ካለው የእግዚአብሔር መገኘት ሌቭል በላይ አንዳንዴ ሰው ሲቀድም ያስታውቃል በመንፈስ። ሌላው በአምልኮ ውስጥ አንዳንዴ አመሳሳይ ወይንም ደግሞ ካውንተርፊት ተጽዕኖ እንዳለ የምታውቁት አምልኮ ንስሐ የማያመጣ ሲሆን፣ አምልኮ ንስሐ አያመጣም ወይንም በእግዚአብሔር ፊት ሰው እንዲዋረድ ካላደረገ፣ ሰዎች ኃጢአተኛ መጥቶ ተዝናንቶ የሚሄድ ከሆነ በኃጢአቱ ማይወቀስ ከሆነ ደክመሃል። ኮንሰርት ብቻ ሲመስል እኔ ፍራ እግዚአብሔር ያላቸውን አገልጋዮች ዘማሪዎች አይቻለሁ። በጣም እንደው ሳይናገሩ በቃ ቁጭ ሲሉ እንደው ስሙን ጠርቼ እግዚአብሔር ይባርክ ሊለው ፈልጋለሁ። ወንድሜ ዳዊት ጌታቸው ሙዚቃ ቁጭ ሲል እርግጥ ማለቱ ስክን ያለ ማን ፐርሰናሊቲ እነ ጌታ ያውቃል። በእነሱ አገልግሎቱ ስንት ሰው በመዝሙር ተነክ ይቅርታ ሌሎቻችሁን ያልጠቀስኳችሁ ብዙ እውነተኞች እንዳልናቸው አውቃለሁ። ጥቂቶች ናቸው የሚወቀሱት። ነገር ግን አገልግሎቱ ዝም ብሎ ኮንሰርት ብቻ ሲመስል ፍራ እግዚአብሔር የሌለው ዝም ብሎ ሰው የለበሰው ልብስ ለማሳየት የሚሄድበት ሲሆን that's dangerous። ሰይጣናዊ ተጽዕኖ እየመጣ ነው ማለት ነው። አምልኮ ንስሐ ካላመጣ አገልግሎቱ ዝም ብሎ የዓለማዊ የነምናምን አይነት ይሄ ካምቦሎጆ ላይ እንደሚያደርጉት ወይ ይሄ መስቀል አደባባይ ላይ እንደሚደረገው አይነት ኮንሰርት ዝም ብሎ ጭፈራ ብቻ አድርገን የምንሄድ ከሆነ ችግር አለበት። ኢየሱስን የሚያደምቅ ሃሌሉያ ኢየሱስን የሚያሳይ ኢየሱስን የሚያከብር ኢየሱስ ተኮር ከሆነ ይሄ አምልኮ ከጠላት አሰራር የጸዳ ነው። ፍሬው ሳይሆን ስጦታው አላቸው። ሚራክል ሊያደርጉ ይችላሉ፣ ግን ፍሬ የላቸውም፣ ካራክተር የላቸውም። ባህሪያቸው እንደ ጋሬጣ ይባላል። መድረክ ላይ ሲቆሙ በቃ ሁሉ ሰው ሕፃን ልጅ ይመስላቸዋል። ቁጭ በል ተነስ ተራም እንደዚህ በቃ ሰው ብሽቅጥቅጥ የሚያደርጉ ጉባኤው እግዚአብሔር ነው። መንጋው እግዚአብሔር ነው። የመንጋው አለቃ እግዚአብሔር ነው፣ አንተ አይደለም። እና ሰባኪው ጉባኤውን በትህትና ሪስፔክት አድርገው የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። ቁጭ ስላሉ አያውቁም ማለት አይደለም። እነሱም ተራ ተሰጥቷቸው ቢቆሙ ምናልባት ከኛ የተሻለ ማድረግ የሚችሉ ሰዎች ሊሆኑ ይችላሉ። እና ወገኖች ሆይ ድባቡ ቅዱስ ከመሆን ይልቅ ስሜታዊ ሲሆን፣ ትኩረቱ ከእግዚአብሔር ይልቅ ወደ ሙዚቀኞቹ ሲያዘነብል፣ ትዕይንቱ ከመለኮታዊ መገኘት በላይ ሲጎላ፣ አምልኮ ንስሐ የማያመጣ ሲሆን፣ አገልግሎቱ ኮንሰርት ሲመስል፣ ትህትና ሁካታን ሲተካ፣ ፍሬውን ሳይሆን ሰው ስጦታው ላይ ሲያገዝፈው፣ የዛን ጊዜ ቆም ብላችሁ ይሄ በአምልኮ ውስጥ ያለ ካውንተርፊት የሆነ አመሳሳይ ተጽዕኖ ስር እንዳለ አምልኮውን ትመለከታላችሁ። እንዴት ነው የምንጠብቀው ፓስተር? መፍትሄው ምንድነው? ከዚህ ካውንተርፊት ከሆነ አምልኮ እንዴት እንጠበቃለን ካልን በትህትና መንፈስ እንማራለን። ወገኖቼ ሆይ ሁሉን የሚያጌታ አይደለም፣ ለሁላችንም ይጠቅመናል። አምልኮውን መጀመሪያ ከዚህ ከካውንተርፊት ወይንም ደግሞ ከአስመሳይ ተጽዕኖ ከጠላት አሰራር ለመጠበቅ አምልኮውን መጀመሪያ በቃሉ ላይ መመስረት አለበት። ናምበር 1 the word is the foundation of our worship። ስለዚህ አምልኮ በቃሉ መመስረት አለበት። አምልኮ በጤናማ ትምህርት ላይ የተመሰረተ መሆን አለበት። ስለ አምልኮ ምን ማለት ነው? አምልኮ 1 አምልኮ 2 እያልኩ አይደለም። አምልኮ መጀመሪያ ዶክትሪናችንን ማወቅ። መጽሐፉ ምን ይላል? ስለ መጽሐፍ ቅዱስ ምን ይላል? ስለ አብ ወልድ መንፈስ ቅዱስ ምን ይላል? ስለ ሥላሴ ምን? አምልኳችን ሁሉ እዛ ላይ እኮ የተመሰረተ ነው። ስለ ቅድስና ምን ይላል? ስለ ቤተ ክርስቲያን ምን ይላል? ስለ ዳግም ምጽአት ምን ይላል? ስለ ጸጋ ምን ይላል? ስለዚህ አምልኮን ከተመሳሳይ ከዚህ ከካውንተርፊት ነገር ለመጠበቅ ካስፈለገ አምልኳችን በእግዚአብሔር ቃል ዕውቀት ላይ ሊመሰረት ያስፈልጋል። የእግዚአብሔር ቃል በሙላት ይኑርባችሁ ምንለው ምን ጮሆ ለዚህ ነው።
ይሄ ቃል ከሌለን የምናደርገው ነገር ሁሉ መለኪያ የለንም። መለኪያ ከሌለ ሁሉ ነገር በቃ ትክክል አይደለም፣ ወይንም ትክክል ሁሉ ሰው ሁሉ ትክክል ይመስላል። መለኪያ የለም። መለኪያው ይሄ ነው። በኬሚስትሪው ሊትመስ ፔፐር ይባላል። እንትኖችን ለመለየት የምንረዳበት ማለት ነው። መለኪያው ይሄ ነው። ስለ ሚዛን መጽሐፍ ቅዱስ ያስተምራል። አባይ ሚዛን በእግዚአብሔር ፊት አስጸያፊ ነው ይላል። ሚዛን ክብደቱ ቅለቱ ይለካል። አምልኮ በቃል ይመሰረታል። ቃል ከሌለ በቃል ላይ ያልተመሰረተ አገልግሎት ይሁን አምልኮ በሉት ለጠላት አሰራር የተጋለጠ ይሆናል፣ ወይንም ሰዎች የመሰላቸውን የሚያደርጉበት ይሆናል። ስለዚህ በጤናማ ትምህርት ላይ ጌታ እንዲመሰርተን ወደ ቃሉ ልንመለስ ያስፈልገናል። ሌላ እውነተኛ አምላኪዎች ከችሎታ ይልቅ ለባህሪ ቅድሚያ መስጠት አለባቸው። በቃ ይሄ እግዚአብሔርን መፍራት። ቅዱሳን አምላኪዎች እግዚአብሔርን መፍራት አንዱ ከጠላት ተጽዕኖ የምንጠበቀው ነው። በፍርሃ እግዚአብሔር መቆም። ፑልፒት አይለመድም። ማይክሮፎን እንደ ጡጦ አይለመድም። ማይክሮፎን ይዞ መጮ ለካዚው አለኝ። ማይክሮፎን አይለመድም። ይሄ ቅዱስ ቦታ ነው። በእግዚአብሔር ስም መናገር በጣም ቅዱስ ነው። መድረክ አይለመድም። አገልግሎት ቀላል ነገር አይደለም። ስለዚህ በፍርሃ እግዚአብሔር በጾም በጸሎት በእግዚአብሔር ፊት ራስን በመግዛት ዋጋ ከፍለን የምንቀሙበት ቦታ ነው። ስለዚህ ከችሎታ ይልቅ ይሄ ባህሪ ላይ ፎከስ ብናደርግ ካራክተር and ካሪዝማ ሁለት ልዩነት አላቸው። ካራክተር እንደ ዛፍ ፍሬ ነው። ካሪዝማ እንደ ክሪስማስ ዛፍ ነው። ክሪስማስ ዛፍ ከውጪ ነው ዴኮሬትድ የሚሆነው። ካራክተር ግን ከውስጥ ነው። እንደ ዛፍ ፍሬ ነው። ብዙ አመት ይፈጃል። ሰው ባህሪው ተገርቶ ስታዩት ብዙ የቅድስና መንገዶች፣ ብዙ ዲሲፕሊኖች፣ ብዙ ተግሳጾች፣ ብዙ ጸሎቶች በዛ ሰው ላይ ፈሶበታል ማለት ነው። የተሰራ ቤት ነው። ይሄኛውሳ የተሽቆጠቆጠ ነው። ዝም ብሎ በላዩ ላይ ነው እንደ ክሪስማስ ዛፍ ብልጭ ድርግም ይላል። ስጦታው ድምቅ ብሏል። ካራክተሩ ግን ገና ነው። ገና ነው። እና የብዙ አገልጋዮች የቃል አገልጋዮች በደንብ እንድትሰሙ ይፈልገው አንዱ ይሄ ነው። ምትለውን እንዳልሰማ ስራ ይጮህብኛል ይላሉ ፈረንጆቹ። እና ሰዎች ከምንለው ከስብከታችን በላይ ኑሯችንን ያዩናል። በደስታችን ጊዜ ያዩናል፣ በሐዘን ጊዜያችን ያዩናል። ካራክተራችን ሰዎች ይመዝናሉ። ለዚህ እግዚአብሔርን በመፍራት ልንኖር ይገባል። ይሄ ምን ያደርገዋል? የጠላት ተጽዕኖ እንዳይሰለጥንብን ያደርጋል። ቅድም እንዳልኩት ኢየሱስ ክርስቶስን ማዕከል ያደረገ ያንዳንዱ ዜማ ያንዳንዱ መዝሙር ኢየሱስን ከፍ ሊያደርግ ይገባዋል። ሊዘመርለት የሚገባ እሱ ብቻ ስለሆነ ማለት ነው። ሊዘመርለት የሚገባ ውዳሴ፣ አምልኮ፣ እነዚህ ነገሮች ለጌታ ብቻ የሚቀርቡ ናቸው። ስለዚህ ክርስቶስን ማዕከል ማድረግ አንዱ ሰይጣን ስፍራ እንዲያጣ ያደርገዋል። ስለ ቅድስና ማስተማር መድረኮቻችን የቅድስና ትምህርቶች ሊለምዱ ያስፈልጋል። የቅድስና ትምህርት ብዙ ጊዜ ክራውድ አትራክት አያደርግም ማለት ሰዎች እንትን አይላቸውም። ኮንፍሮንቴሽናል ስለሆነ ብዙ ሰዎች ሊሰሙት አይፈልጉም። ማን መጣ አሁን ነብይ መጣ ከተማው ላይ ቢባልና ፓስተር ከሌ መጣ ቢባል አንድ አይደለም። ነብይ ሲመጣ ለኛ ተኮር ስለሆነ ለኛ ተኮር፣ ለጓዳዬ ተኮር፣ ለልጄ፣ ለሚስቴ፣ ለኢኮኖሚ፣ ለምኔ ብለን ለኛ የሚጠቅመን ስለሆነ እሱ በጣም በኤክሳይትመንት የማምኑ ሰዎች ሁሉ ይመጣሉ። አንድ ጊዜ ሬነድ ቦንኬ ናይሮቢ ኬንያ ላይ መጥቶ በሚሰብክበት ሰዓት ላይ ሂንዶች፣ እስላሞች ተሰብስበው ይመጡ ነበር እና የሚመጡበት ምክንያት ለምንድነው? ልጆቻቸው እንዲፈወሱላቸው። ለአንዳንዶቹ ተፈወሱላቸው። ፈውስ በቃ እግዚአብሔር ቸር አይደለም በምህረቱ ፈወሰላቸው። ነገር ግን ጌታን አምነው አይደለም፣ እንዲሁ ነፃ ጸጋ ስጦታ ስለሆነ ልጆቻቸው ተፈወሱላቸው። ስለዚህ ቅዱሳን አምላኪዎችን እግዚአብሔርን የሚፈሩትን ማፍራት ያስፈልገናል። ክርስቶስን ማዕከል ያደረገ አደባባይ ያስፈልገናል። መዝሙራችን በጉን ከፍ ማድረግ አለበት። ልክ በዮሐንስ ራእይ ላይ እንደምንመለከተው አስተምህሮታችን ስለ ቅድስና መሆን አለበት። ቅድስና ለእግዚአብሔር
በመሰዊያው ላይ ያለ እሳትን ሁሌ ያሰብን እሱ ልንነጋገር ያስፈልጋል ቅዱሳን። ሌላው ምን ተጠበቅበት አንዱ መንገድ መንፈሳዊ ዲሰርንመንት መለማመድ ወይንም ደግሞ መለየት። መንፈሳዊ ዲሰርንመንት ያስፈልጋል። መንፈስን ሁሉ ፈትኑ ወይንም መርምሩ ይለናል መጽሐፍ ቅዱስ። ለሁሉ አሜን አይባልም። አንድ ጊዜ አንድ አባት እየሰበከ ሰውየውን ይዞኮ በቦክስ መታው ሲል አሜን አለች አንዷ ተነስታ እና ኧረ ይሄ አሜን ይሄ ሃሌሉያ እየተስተዋለ አለ እና ጉባኤውን ረጅም ሰዓት ነው ያሳቀው። ምክንያቱም የሱ አሜን በጣም ስር ነቀል አሜን ነበር፣ ግን ምን እንዳላልሰማቸው ስለምን እንደተነገረ አያውቁም። አሜን 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 በቃ ሁሉ አሜን አይባልም። አያችሁ እና ብዙ ስህተቶች ውስጥ እንገባለን። እና መንፈሳዊ ዲሰርንመንት ያስፈልገናል። ሁሉ ቃሉን የከፈተ ሁሉ እውነተኛ አስተማሪ ነው ማለት አይደለም። ጳውሎስ ምን አለ? እንደ ቤሪያን ሰዎች ምሳሌ ይሰጥ ነበር። ቤሪያ ሰዎች ጳውሎስ ከሰበከ በኋላ ቤታቸው ሄደው መጽሐፉን ይመረምሩ ነበር። ወገኖቹ የኔን አገልግሎት ፍሬያማ የሚያደርገው እዚህ ጋር መጣችሁ መስማታችሁ ብቻ አይደለም። ቤት ሄዳችሁ ደግሞ ፓስተር አስፋው የሚለው ትክክል ነው ወይ ብላችሁ በእግዚአብሔር ቃል ፈትኑት። መጽሐፉ ምን ይላል? Does it align with the word of God? ከእግዚአብሔር ቃል ጋር አብሮ አላይን ያደርጋል ወይ? ይጣረሳል ወይ ይስማማል? እሱ መጠየቅ ያስፈልጋል። የቤሪያ ሰዎች እንዲህ አይነት ሰዎች ነበሩ። አንዱ ከዚህ ከአስመሳይ መንፈስ ተጽዕኖ ለመዳን ካስፈለገ አንዱ የተደበቀን ኃጢአት ማስወገድ ነው። ኃጢአት ቅድም እንዳልኳችሁ እንደ ቆሻሻው ዝንብ ይስባል። ያ እርም ከተነሳ አካን ሲወገድ ከዛ በኋላ ነው ድል ይመጣላቸው፣ ማሸነፍ ይመጣላቸው። እግዚአብሔር ስም የተባረከ ይሁን። ለሽንፈታችን ምክንያት ምናልባት ሰው ሳያውቅ በጓዳ ምን ሆነው ነገር ሊሆን ይችላል። እውነተኛ አምልኮ ሰይጣን ሊመስለው የማይችለው ወይንም ደግሞ ሰይጣን ኢሚቴት ሊያደርገው የማይችለው ለሰይጣን አስቸጋሪ ሰይጣን ልክ በመሳሰል ይወዳል ብያቸዋለሁ። እንዳይመሳሰል የሚያደርገው ወይንም ደግሞ የሚያቅተው ነገሮችን ልነግራችሁ ነው። ይሄ እንዳይመሳሰል ካውንተርፊት አስቸጋሪ የሚሆንበት አሁን ብዙ ሀገሮች ብሮች እየሰሩ ነው። ብሮቹ በፎቶኮፒም በምንም መነሳት የማይችሉ ዲጂታል የሆኑ ውስጣቸው በጣም ኃይለኛ ቴክኖሎጂ ያለባቸው ብሮች እየተሰሩ ነው ያሉት ወገኖች ሆይ የእውነተኛ አምልኮ ሰይጣን ሊመስለው ወይ ኢሚቴት ሊያደርገው የማይችለው ምንድነው ብዬ ጠይቅ ነበርና በእነዚህ ቀናት ውስጥ የተረዳኋቸው ነገሮች ላሳያችሁ። አንደኛ ሰይጣን ቅዱስ ሊመስል አይችልም። እርኩስ ስለሆነ በምንም ታምር ንጹህ ነገር ሊያመጣ አይችልም። እርኩስ ስለሆነ ለዚህ ቅድስናን ኢሚቴት ሊያደርገው አይችልም። ሰይጣን ትህትናን ኢሚቴት ሊያደርገው አይችልም። ምክንያቱም ትህትና እውነተኛ ብሮክነስ እውነተኛ የልብ መሰበር ነው። እውነተኛ ከህይወት ለውጥ የሚወጣ መዓዛ ነው ትህትና እንጂ ይሄ ማስመሰል ይጋለጣል። አንድ ቀን እውነተኛ ኔቸር ብቅ ማለቱ አይቀርም። ማስመሰል የማይቻል ነገር ቢኖር ሰይጣን ያልቻለው ነገር አንዱ ቅድስናን ትህትናን አይችሉም። ሌላው ነገር ምንድነው? ሰይጣን አንዱ ከማይችላቸው ነገር ምንድነው? መስዋዕትነት ያለበት መታዘዝ። ሰይጣን መታዘዝ አይችልም። አመፀኛ ነው። ራሱን አሳልፎ መስጠት ምንም አይችልም በፍጹም። እውነተኛ አምልኮ ግን እውነተኛ መስዋዕት እንድናደርግ ያደርገናል። እውነተኛ አምልኮ ነው ሰይጣን ሊመስለው የማይችለው አንዱ ስንታዘዝ ሰይጣን ያንን ካውንተርፊት ማድረግ አይችልም። ራስን አሳልፎ መስጠት አይችልም። ሰይጣን የማይችላቸው ነገሮች እየነገርኳቸው ነው። የእግዚአብሔርን መገኘት ወገኖች ሊያታልል ይችላል እንጂ መንፈስ ቅዱስን ሊገልጥ አይችልም። የእግዚአብሔር መገኘት ሊያመጣው አይችልም። እግዚአብሔር መገኘት ሳይሆን ሰይጣናዊ መገኘት ያለባቸው ቦታዎች አሉ። ግን የእግዚአብሔር መንፈስ ባለበት ቦታ ላይ ሰይጣናዊ ሀልወት ሊገባ አይችልም። ጉልበት የለውም። እንደውም ይዋረዳል፣ እንደውም ይጠቃል፣ ይጎዳል። ሌላው እውነተኛ አምልኮ ሰይጣን ካውንተርፊት ሊመስለው የማይችለው አንዱ የኢየሱስ ክርስቶስ ደም ጉዳይ ነው። ስለ ደሙ መስበክም መስማትም አይፈልግም። ኢየሱስ የሚባለውን ነገር ማስተዋወቅም ማወቅም አይፈልግም። ካውንተርፊት ሊመስለው ወይንም ደግሞ ሊያስመስለው አይችልም። ለዚህ ምንም አይነት አስመሳይ ከመስቀሉ ጋር ሊወዳደር አይችልም። የመስቀሉ ቃል ሲሰበክ ሰይጣን ጉልበት የለውም። ሰይጣን ሊሰብከው አይችልም። ኢየሱስን አድምቆ ሊናገር አይችልም። የትንሳኤውን ሞቱን ትንሳኤውን ምጽአቱን ሊነግራችሁ ሰይጣን አይፈልግም። ሰው እንዲሰማው አይፈልግም።
ኢየሱስን አድብቆ መናገራቸው። ስለዚህ ካውንተርፊት ስፒሪት ይሄን ነገር ሊያደርጉት አይችሉም። ይሄ በቤተ ክርስቲያን ብቻ የሚሆን ነው ወገኖች። ስለ አምልኮ ስንነጋገር እንግዲህ አሁን ዛሬ ከተነጋገርነው ነገር አንዱ ማጠቃለያ ለመናገር ያህል ለንጉሱ ብቻ የሚቀርብ ስግደት እንጂ ለሰይጣን የሚቀርብ ስግደት አይገባውምና ሰዎች ለአውሬው ሰገዱለት ይላል ዮሐንስ ራእይ ላይ። በሱ ተነስቼ ነው እየተናገርኩ ያለሁት። እና ለንጉሱ ብቻ ስንሰግድ ምን ማለት ነው? ስለ አምልኮ የሚነግረን አለ በዮሐንስ ራእይ ላይ የሚነግረን አንዱ ነገር አምልኮ ውጊያ አለበት ወይንም ደግሞ ውጊያ ነው። አምልኮ ውጊያ ነው። አምልኮ ውጊያ ነው እና በአምልኮ ውስጥ ብዙ ሰልፎች አሉ፣ ተግዳሮቶች አሉ። የሚያመልክ ሰው ሰልፍ አለበት። እውነተኛ አምላኪ በጣም ተግዳሮቶች አሉበት። ሰማይ ጋር ተገናኝቶ የሚመጣ ሰው ስለሆነ ከሰማይ ጋር የሚውል የሰማይ አእምሮ ያለው ሰው ስለሆነ የሰማይ ነገር ወደሱ የሚገባ ያለ ሰማይ ነገር መንቀሳቀስ የማይችል ስለሆነ ሰይጣንም ያውቀዋል። በመንፈሳዊ ዓለም ላይ አምላኪ ወይንም ደግሞ ይሄ አምላኪ ስል ሙዚቀኛና ዘማሪ ብቻ አድርጋችሁ እንደማታስቡ አምናለሁኝ። የበሰላችሁ ናችሁ ያስባለሁ። አምላኪ ብዬ ስናገር በእውነት ደቀ መዝሙር የሆነ በእውነት ነፍሱ ከጌታ ጋር የተጣበቀች ዳግም የተወለደ በመንፈስ ቅዱስ የታተመ ልቡ የተነጠቀ ወደ ሰማይ ልቡ እዛም ይኖር አካሉ እዚህ ቢሆንም ልቡ በሰማይ የሆነ በላይ ያለውን የሚሻ ማለት ነው። እና አምልኮ ውጊያ ነው። ያንን ሰው ለይቶ ያውቀዋል ሰይጣን። በመንፈሳዊ ዓለም ላይ የታወቅን እንሆናለን። አያችሁ፣ አምልኮ ራስን መስጠት ነው። አምልኮ በውስጡ ድል አለበት። በምስክርነታቸውና በበጉ ደም ድል ነሱት። በምስጋና ድል አለበት። ራስን በመስጠት ድል አለበት። ለዚህ አማኞች በመንፈስና በእውነት ሲያመልኩ የሚፈጠር ነገር አለ። ይህን እውነት ልንገራችሁ። አማኞች እግዚአብሔርን በመንፈስና በእውነት ሲያመልኩ የመጀመሪያው ነገር ቅድም ያልኳችሁ አለ ድባብ አትሞስፌር ይለወጣል። አጋንንቶች መሸሽ ይጀምራሉ። በቃ ማምለክ ሲጀምሩ አካባቢ መጥራት ይጀምራል። አእምሯችሁ ሁሉ ሪኒውድ ይሆናል። መንፈሳዊው ዓለም ወደኛ ይመጣ ይመስለናል፣ ወይ እኛ ወደ መንፈሳዊ ዓለም የገባን ይመስለናል። አጋንንቶች መሸሽ ይጀምራሉ። ከሩቅ ሆኖ ዲስትራክት ለማድረግ በሐሳብ የሚዋጋ ነገር ሊኖር ይችላል። ሰንሰለቶች መበጣጠስ ይጀምራል ነው። አንዳንድ ጊዜ ጉባኤ ጋር ሰዎች መጥተው የሚወድቅ ሰውና የሚንፈራገጥ ሰው አጋንንት የሚጥለው ሰው ላታዩት ይችላላችሁ። ነገር ግን ሰዎች አእምሮ ውስጥ ያለ ስንት አሰስገሰስ ጥርግ ብሎ ይሄዳል። ተጨንቀው የመጡ አርፈው ይሄዳሉ። ትልቁ ውጊያ ደግሞ ያለው አእምሮ ውስጥ ነው ያለው። ልቦች እንደገና ይለሰልሳሉ። የሰዎች ልብ እንደገና ልስልስ ይላል። ሰዎች እንደገና ለጌታ የተከፈቱ ይሆናሉ። ፍቅርን ለመስጠት ለመቀበል የተከፈቱ ይሆናሉ። መራርነት ከውስጣቸው ይወጣል። እውነተኛ መንፈሳዊ ዓለም ሲዳስሳቸው ማለት ነው። በመንፈስና በእውነት ማምለክ ትልቅ በረ ሰይጣን ይሄን ይፈልገዋል፣ እንዲሰገድለት ይፈልጋል ነው። በአምልኮ ውስጥ በረከት ለኛ ብቻ ነው የተፈቀደው። በመንፈሳዊ ድባቡ እግዚአብሔር ነገሮችን ይለውጣል። ቤታችሁን ኑሯችሁን መለወጥ ይጀምራል። የራሳችሁን አትሞስፌር በዝማሬ ቀድሱ። ልድገመው። የራሳችሁን አትሞስፌር የራሳችሁን መንፈሳዊ ዓለም በዝማሬ ቀድሱት። በአምልኮ ቅዱስ ውጊያ የለውም ማለት አይደለም። በዓለም ሳላችሁ ምን አለባችሁ? ሰልፍ አለባችሁ፣ ጦርነት አለባችሁ። ባላጋራችሁ ዲያብሎስ የሚውጠውን ፍለጋ በዙሪያችሁ ይዞራል እንደሚያገሳ አንበሳ እየጮኸ። ይሄን ይለናል መጽሐፍ በጴጥሮስ። ትክክል ነው። ግን የራሳችሁን ዓለም እንዲነግስበት ለሰይጣን አታረጉትም። አምልኮ ሲኖር አሞራዎቹ ይሸሻሉ፣ ሟርት ይሸሻል፣ ንግርት ይሸሻል። ማናቸውም የጠላት አሸንክታብ ሁሉ ይበጣጠሳል ወገኖች። ስለዚህ ልቦች ይለሰልሳሉ፣ መንፈሳዊ ድባቦች ይለወጣል። ዛሬ ሸለቆ ውስጥ ነኝ ያለሁት፣ ደከመኝ፣ መጸለይ አቃተኝ። በምስጋና ጀምሩ። እስቲ በምስጋና ጀምሩ። ከዚህ በፊት አር.ደብሊው ሸምባክ የሚባሉ አባት የተናገሩትን ይህን ምሳሌ በአንድ ትምህርቴ ላይ እንደጠቀስኩ አስታውሳለሁ። አር.ደብሊው ሸምባክ የዴሊቨረንስ አገልጋይ ናቸው። በጣም ሽማግሌ ሆነው ነው ማስታወሳቸው። አሁን ወደ ጌታ ሄደዋል። እሳቸው አንድ ወቅት ላይ በቃ አንድ ሴት ታቃስታለች አሉ። ፕሊዝ ሎርድ ትላለች። በፈውሰኝ እባክህ ጌታ ሆይ ትላለች። ጉባኤ ላይ ያለ እዛ ወረድኩና በጆሮዋ ሌዲ አልኳት አሉ why don't you change your prayer አልኳት። ጸሎትሽ እስቲ ለውጪው እና just praise God አሏት። እግዚአብሔርን ዝም ብለሽ አመስግኝ አሏት። ከዛ እሺ አለች። ከዛ አዛውና thank you lord እያመማት
ቴንክ ዩ ሎርድ ቴንክ ዩ ሎርድ። ከዛ ነገሩ እየተለወጠ ቴንክ ዩ ሎርድ እያለች መነሳትና መሮጥ ጀመረች አሉ። እና ጸሎታችሁ ሲለወጥ አትሞስፌሩ ይለወጣል። በሽታው መትነን ይጀምራል። በዲፕሬሽኑ መትነን ይጀምራል። ሊያጎሳቁላችሁ የመጣ መንፈስ መሸሽ ይጀምራል። እናንተ የጌታ ናችሁ። ለአምልኮ ተጠርታችኋል። ለሰማይ አምልኮ ተጠርታችኋል። ሰይጣን አይወዳችሁም ስለምታመልኩት፣ ግን አምልኩት። እግዚአብሔርን አመስግኑ። ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ። ቸር ነውና ምሕረቱ ለዘላለም ነውና። እሱ ብቻውን ታምራትን ያደረገ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። ነገር ይለወጣል ወገኖች። በመንፈስና በእውነት ስናመልክ አጋንንቶች መሸሽ ብቻ አይደለም፣ አጋንንቶች አድራሻ ይቀይራሉ። ኔቨር በህይወታችሁ ላይ ስልጣን አይኖራችሁም ወገናችሁ። ዘመኑ ደርሷል። በጋው አልፏል። ክረምቱ አልፏል። በጋው መጥቷል። የቁርዬው ድምጽ ተሰማ ትላለች ሱላማጢስ። ወገኖች ዘመኑ ደርሷል። ኢየሱስ በክብር ይመጣል። ቤተክርስቲያን ትጎበኛለች። ሪቫይቭ ትሆናለች፣ ትነሳለች። የመጨረሻው ዝናብ ሊመጣ በደጅ ያለበት ዘመን ነው። ተግዳሮት አለ፣ ሰልፍ አለ። የሚሰሙ በጣም ኃይለኛ ስደቶች ትሰማላችሁ። ተግዳሮቶች ይኖራሉ። ዜማሽን አንሺ ቤተክርስቲያን፣ የበገና ቃሽን አንሺ ቤተክርስቲያን። አገልጋዮች ተነሱ። እግዚአብሔር አብሯችሁ የሚነሳበት ዘመን ነው። ተባረኩ። ለበረከቱ ነው። እግዚአብሔር ጸጋውን ሁሉ በእናንተ ላይ ያፍስስ። የጸጋ ሁሉ አምላክ አቅም ይሆናችሁ። ዘመናችሁ ይለምልም። እግዚአብሔር ቤት ባረክናችሁ። ብሩክ ሁኑ። ጸጋው ከእናንተ ጋር ይትረፍረፍ። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ